እሱን ራሱ የዛን ቀን ነው ያየሁት። አላውቀውም። ነገሩ የተለያየ ቢሆንም ግን በዛ ልክ ማላቃቸው ሰዎች ጋር ፈጽሞ ታይተን ማናቅ በዓለም ታሪክ ውስጥ የመጀመሪያው ሲነሳ በሶማሊያ ቁጥጥር ስር ነው። ምን አይነት አቀባበል ነበራቸው? ተነስታ ተግዝመት 11 ዓመት የታሰረው የቅዱሳን መንግስት አይደለም። ሊሳሳት ይችላል። የሚሰማው አካል አቅጣጫውን ያስተካክላል። መድፍ አገላባጭ ብቻ ለብቻ ሁለቱም መድፍ አላቸው። የጨበጥከው የወደድከው ያነገስከው ብለው ነው የሚሸኙኝ። ለምን ተወዳቸዋለህ ትለኛለህ እንዴ? የመጨረሻ የጀግና ሜዳ የተሸለመውም የት ነው የሚሄደው? መጠራጠር ጀመርኩ። የመሪ ከፍታ የሀገር ከፍታ ነው። በህይወት ዘመኔ እንዲሳካ ከምፈልገው የዚህ ሀገር ዜጋ ነኝ እኔ ብለሃቸው ነበር። እኔ ጥላሁን ገሰሰ ወልደ ኪዳን ማንንም እንፈራ አይደለሁ። ያ ሁሉ ከፍታ አዲስ አይዲዮሎጂ በመሰክሰግ ከፍ ብለን የነበርንበት ዘመን ባህላዊነት፣ አንድነት እየሸረሸን ከነበረው መጀመር ስትችል አሮጌው ስርዓት ይልሃል መልካሙን ይዘህ መቀጠል ስትችል ኢትዮጵያን ያቆየውን በክብር በማድረግ ያለውን የጠፋውን እያረም ስድስቱን አየር ላይ መጥቶ የጣለ ነው። ከነ አብራሪዎቻቸው የደመሰሰ ነው። ከስሩ ግን ከነቀልከው ሰሜን ተራራ ላይ ቅዱስ ያሬድ የተሰወረበት ደብረ ሐዊ ቅዱስ ያሬድ ገዳም አለ። ሀገር አስቀጥለሃል። የቅዱስ ያሬድ ማማ 4000 ጫማ ላይ መንግስትን መንገድ አስይዘሃል። ኢትዮጵያ ችግር ውስጥ ስትሆን ብቅ ይላሉ ሩሲያኖች። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። የዛሬው የአዲስ ምዕራፍ ፖድካስት 3ኛ ክፍል እንግዳችን ከባለፈው የቀጠለው የጋዜጠኛ ጥበቡ በለጠ ታሪክ ነው። ከእሱ ጋር በርካታ ጉዳዮች አንስተናል። አብራችሁን ከሆናችሁ ታተርፋላችሁ። ላይክ አድርጉ፣ ሰብስክራይብ እና ሼር አድርጉ። ቤተሰብ ሁኑ። ከኛ ጋር በጣም ቆንጆ ቆይታ ታደርጋላችሁ። ስለ ሀገር፣ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም በርካታ ጉዳዮችን እያነሳን ነው። አሁን ደግሞ ንጉሠ ነገሥት ጃንሆይ በጣም በተለያዩ ሀገር ክብር ነበራቸው። በንጉሱ ዘመን የተለያዩ ቦታ ላይ ሄደን እንከበራለን። እኚህ ንጉስ ሲከበሩ ሀገር ትከበራለች፣ ሀገር ከፍ ትላለች። የመሪ ከፍታ የሀገር ከፍታ ነው። የታላላቅ ዜጎች ትልልቅ ታሪክ የሀገር ታሪክ ነው፣ የሁላችንም ታሪክ ነው እያልክ ነው ያለው እና ንጉሠ ነገሥት አፄ ኃይለ ሥላሴ ልክ እንደ አሜሪካን ሁሉ ቻይናን በክብር ተቀብላቸው ነበር። መድረክ ውስጥ ተገኝተህ የዚህ ሀገር ዜጋ ነኝ እኔ ብለሃቸው ነበርና ንጉሠ ነገሥት አፄ ኃይለ ሥላሴ ሌላ ሀገር ውስጥ ምን አይነት አቀባበል ነበራቸው? ያ ሁሉ ከፍታስ ከፍ ብለን የነበርንበት ዘመን ከዛ የወደቅንበት ዘመንስ ምንድን ነው? የቱ ጋ ነው የተሰበረው ብለን እናስብ። ጥሩ ነው። የእሳቸውን ዘመን ደጋግመን የምናነሳው አንዱ የፖለቲካና የኢኮኖሚ ማህበራዊ እጥፋቶቻችን፣ ስብራቶቻችን ከእሳቸው ዘመን ማብቂያ ይጀምራል እና እሳቸው ጋር ምን ላይ ነበርን የሚለውን አስታውሰን ወደዛ ምንድን ነው ከዛ በኋላ የተከሰተው የሚለውን እሳቸው ላይ ያተኮር ነው። እንዳልከው ለምሳሌ ኮሪያ ሄደዋል። ደቡብ ኮሪያ ሲሄዱ ደቡብ ኮሪያውያን ነፃ ከወጡ በኋላ በሰሜን ኮሪያና በሌሎችም በአላይድ ፎርሶች ከቻይና ጋር በጣም መከራ ያየችበት ከዛ የአሜሪካ ሰራዊት ሌሎችን በአሊያንስነት ኢትዮጵያን ጨምሮ ይዞ ሄዶ ደቡብ ኮሪያን ነፃ የማውጣት ዘመቻ ነው የተደረገው እና እዛ የደቡብ ኮሪያ ትግል ውስጥ የኢትዮጵያን ተሳትፎ በጣም የጎላ ነው። ምክንያቱም አሜሪካኖቹ ምኖቹ የጻፏቸውን መጽሐፎች ተተርጉመዋል። አንድ አሁን ኮሪያ ውስጥ የሚኖር ኢትዮጵያዊ አለና እሱ ራሱ የተረጎመው መጽሐፍ አለ፣ ፈረንጆቹ የጻፉትም አለ እና ኢትዮጵያውያን እዛ የቃኘው ሻለቃ ጦር የሚባል ነው ሄደው ወጣቶች የዛን ጊዜ 100 አለቆች፣ ሻምበሎች ምኖች ናቸው ሄዱት እና ሄደው ያው መስዋዕትነት ከፍለው ምን ብለው የኮሪያን ነፃነት ካመጡ ታላላቅ ዘማቾች መካከል በግንባር ቀደምትነት ኢትዮጵያውያን ይጠቀሳሉ እና መጨረሻ ላይ ጦርነቱ አልቆ በድል ከተጠናቀቀ በኋላ ያው የተደረገው ጦርነት ተፈጽሟል። ስለዚህ ከዚህ በኋላ ሁላችንም ወደ የሀገራችን ነው የምንመለሰው። ምርኮኞች ይኖራሉ ከየሀገሩ ከየመኑ የተማረኩ ምን ያሉ እነሱን እንቀባበልና የየሀገሮቻችንን እንውሰድና በቃ እንለያይ የሚል ነገር ይነገራል። ከዛ ይስማማል ሁሉም።
የየሀገሩ ሰንደቅ ዓላማ ይሰቀላል እና ምርኮኞች ከየቦታው መጥተው በሀገራቸው ሰንደቅ ዓላማ ኋላ እንዲሰለፉ ይታዘዛል። ከየሀገሩ ከየእንትኑ የሄደ እየመጣ ሲሰለፍ አንዲት ሰንደቅ ዓላማ ብቻዋን ቀረች ካለ ምርኮኛ ከዛ ውስጥ። ከዛ ሁሉ የዓለም ሰራዊት በኮሪያ ጦርነት የተደረገው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ብቻዋን ትውለበለብ ነበር። ምርኮ አጣች። ከዛ አለቀ። እዚህ ጋር የለም ምርኮኛ የሌላት ብቸኛ አገር። አንድም የቃኘው ሻለቃ ሰራዊት አልተማረከም። መስዋዕትነት ከፍሏል፣ ሞቷል። በህይወት መስዋዕትነት ምርኮ ግን የለም። በታሪክ ያ ሁሉ ሰራዊት ተደነቀበት፣ የዓለም ሰራዊት ማለት ነው። ስለዚህ የዚህ አገር መሪ ከኮሪያ ነፃነት በኋላ ኮሪያን ሊጎበኙ ሴውል ሄዱ። ምን ሊፈጠር እንደሚችል አሰብኩት። ይህን መሪ ማየት በራሱ እውነት ነው ለኮሪያውያን ያዛብዳል። የማን ደምስ የሚባል ኒውዮርክ ውስጥ የሚኖር ሲኒማቶግራፊ መምህር ነው፣ ኒውዮርክ ዩኒቨርሲቲ ውስጥ በጣም ጎበዝ ኢትዮጵያዊ ነው። እና ይሄ ሰው ለደቡብ አፍሪካ ቴሌቪዥን ዶክሜንተሪ የጃንሆይን ንጉሠ ነገሥት አፄ ኃይለ ሥላሴን ዶክሜንተሪ ስራልን ተብሎ የእሳቸውን ዶክሜንተሪ ሰርቷል። የማን ደምሴ ይባላል። የማን ማለት በግዕዝ ኢትዮጵያዊ ነው። ቀኝ ማለት ነው። የማን ስሙ የማን የሚለው ቀኝ እንደማለት ነው። የማን ደምሴ እና ቀኝ እንደማለት ነው። ወዳጄ ነው። ሲመጣ ያገኘኝ ነበር። አሁን ጠፍቷል። እና በጣም የሚገርም ዶክሜንተሪ ስለሳቸው ሰርቷል። በጣም ድንቅ የሚባል ምንድን ነው ያደረገው? የወሰደው አክሽን ስለ ጃንሆይ ለመስራት በጃንሆይ ዘመን የነበሩ የፓርላማ አባላት ፓርላሜንታሪያን፣ የጦር መኮንኖች፣ ጀነራሎች በጃንሆይ ጊዜ ነበሩ፣ ሚኒስትሮች በሕይወት ያሉትን ኢንተርቪው ማድረግ ነው ስለ ጃንሆይ ምን እንደሚሉ። ከነዚህ ውስጥ ደግሞ እሳቸውን ይቃወሙ የነበሩ የዛን ጊዜ የፓርላማ አባል ሆነው ይቃወሙ የነበሩ ለምሳሌ እነ አቶ በሪውን ከበደ አሁን ሞተዋል። የአፄ ኃይለ ሥላሴ ታሪክ የሚል የ1500 ገጽ ያለው መጽሐፍ ያሳተመው በሪውን ከበደ ብዙ ጊዜ አግኝቻቸው ነበር። በጣም የሚገርሙ እሳቸውም ጭምር ያሉበት እነ ሞቱ ቡልቻ ደመቅሳ የዛን ጊዜ የኢኮኖሚ ፋይናንስ ሚኒስትር የነበሩ እሳቸው፣ በጣም ብዙ የጦር ጀነራሎች። ሰውየው የማን ደምሴ እነዚህ ሰዎች የተለያየ ሀገር ነው ያሉት በህይወት ጉዞ ውስጥ አብዮት ፍንዳታ ውስጥ በለውጥ ማዕበል ውስጥ የተበታተኑ ናቸው። አሜሪካ ውስጥ ከአንዱ ስቴት ሌላ ስቴት፣ አውሮፓ ውስጥ፣ ኢትዮጵያ ውስጥ እዛው ያሉበት ቦታ እየሄደ ነው ኢንተርቪው ያደረጋቸው። እዛ ፊልም ውስጥ የተለያዩ ሲኖች ይታያሉ። የቻይናም እዛ ውስጥ በደንብ አለ፣ የኮሪያውም አለ፣ የአሜሪካን አለ። ከዛ ኪንግስተን ጀማይካ ሲጎበኙ ደግሞ አለ። ጀማይካ ሌላ ከሰማይ አውሮፕላኑ ራሱ የአረንጓዴ ቢጫ ቀይ የእንትኑን ራሱ የቀስተ ደመና ከሰማይ ይዞ የወረደ ለነሱ መንፈሳዊ አባት አድርገው የሚያመልኩባቸው ሰው ናቸው የመጡ ላስተፈሪያ። እሳቸው ሲገቡ ዝናብ ስለዘነበ ጉዟቸውን እኔ ሙሉ ዶኪመንተሪ አይቼዋለሁ። ወይ ጉድ! ኢትዮጵያ እንዲህ አይነት አገር ነሽ። በቃ ይሄ ሁሉ ህዝብ እንደዚህ የሚወድሽ ነሽ፣ የሚያመልክሽ ነሽ። ራስ ተፈሪያን ማለት እኮ በቃ ኢትዮጵያዊነት እኮ ሌላ አይደለም እኮ ኢትዮጵያ ማመን እኮ ያ ሁሉ ይሄ ባርቤዶስ የምትለው ሄይቲ የምትለው ይሄ ትሪኒዳን ቶባጎ የሚባለው አገር በሙሉ የአትላንቲክ ላይ ያሉ የደሴት ሀገሮች ላቲን አሜሪካ፣ ሰሜን አሜሪካ ውስጥ በሙሉ በሳቸው ላይ እምነት እንዲኖር ያደረጉ መላው አፍሪካ አንድ ያደረጉ የአፍሪካ ህብረትን የአንድነት ድርጅትን 1955 ግንቦት 14 እስከ 17 የመሰረቱ የአፍሪካ አባት የሚባሉ በጣም አሁን የመጣው ትውልድ አሁን ደርግ ሰዎች ደርግ ምናምን ያሉ ደርግ ብቻ አይደለም አጠቃላይ ትውልድ ያ ትውልድ የሚባለው ማለት ያ ትውልድ እያሉ የሚጠሩት ከለውጡ በኋላ የተሰበረው ድልድይ
እንዳይቀጠል ያደረገ ትውልድ ማለት ነው። ትውልዱ ሲመጣ እሳቸው በእርግጥ ውጭ ሀገር ወስደው ብዙ ልጆች አስተማሩ። ተምረው ሲመጡ አንዱ የአሜሪካንን አንዱ የእንግሊዝን ግማሹ ብዙ የተጋተው የአውሮፓ የምን እንደገና ይሄ ኢትዮጵያ ውስጥ ያለው የጥንካሬ የአይበገሬነት የአንድነት የህብረት ስሜት እሱ እንዴት ነው የሚወድቀው የሚል ጥናት አጥንተዋል ጣሊያኖቹ። ለምሳሌ አውሮፓውያኑም አጥንተዋል። ጣሊያኖቹ ከአድዋ በኋላ ኢትዮጵያን እንዴት ነው ማሸነፍ የሚቻለው ሲባል የዘር ፖለቲካ በማምጣት በሃይማኖት በመከፋፈል ይሄ ነባሩን ትውፊት ነባሩን የንግስና ስርዓት በማጥፋት በማፈራረስ አዲስ አይዲዮሎጂ በመሰግሰግ ነው የኢትዮጵያን ሉዓላዊነት አንድነት እየሸረሸን ኢትዮጵያን በእጃችን የምናስገባው የሚል ብዙ ጥናቶች አሉ። ከዛ ፊት የተጠኑ እሱ ነው ያልገባን። እሱ ነው ብዙዎቹ የኢትዮጵያ ወጣቶች የዛን ጊዜ የነበሩት ባለማወቅ ያንን አስተሳሰብ ይዘው መጥቶ አሮጌው ስርዓት ይልሃል መጥቶ ነባሩን 3000 ዓመት የቆየውን ኢትዮጵያን ያቆየውን በክብር በማድረግ ያለውን የቅዱሳን መንግስት አይደለም። ሊሳሳት ይችላል። ያንን ስህተት የምታርምበት መንገድ ነው እንጂ ስር ነቀል ለውጥ ብለህ ስሩን ነቅለህ ምንም ነገር እንዳይበቅል ከነበረው መጀመር ስትችል የጠፋውን እያረምክ መልካሙን ይዘህ መቀጠል ስትችል ከስሩ ግን ከነቀልከው ታሪክ ጠፋ ማለት ታሪክ እያጠፋ ከዛ ያ አጠቃላይ የዛን ጊዜ የነበረው ትውልድ የሀፓው በለው መኢሶን በለው በወታደራዊ ደርግ ወታደራዊ ልተላቸው ትችላለህ። ብዙ ፓርቲዎች ነበሩ በነገራችን ላይ ደርግ ውስጥ ኢጫት ምናምን የሚባሉ ያ ሁሉ ያ ትውልድ የ1950ዎቹ ከመፈንቅለ መንግስቱ ከ1953 ጀምሮ የመጣውን እንቅስቃሴ ይሄ መሬት ላራሹ ያለ አሁን መሬት ላራሹ ዝም ብለህ ስታየው ቃሉ በጣም የሆነ ኢነርጂ ያለው መሬት ላራሹ ምናምን ይባላል። ቀረብ ብለህ ስታየው ብዙ ጉድ ያለበት ነው። ኢትዮጵያ የዛን ጊዜ 10% አይሆንም የታረሰው መሬት። ያልታረሰው ባዶ መሬት 90% ነው። ግን መሬት ላራሹ የሚል እንቅስቃሴና አዋጅ ከዛ ከሚያርሰው ሰውዬ ላይ ከ10% ነጥቀኸው ከ10% ላይ ነጥቀኸው ትራክተሩን ኮምባይነሩን መሬቱን ምኑን ወስደ ለመሬት የላቸውም ጭሰኞች ናቸው ላልካቸው ሰዎች ትሰጥና ሁሉንም ድሃ አረከው። ምን አለ 90% ብትሰጠው ላራሹ። ይሄ መሬት ላራሹ የሚባለው አሳሰብ ራሱ የተዛነቀ ልክ ያልሆነ አሳሰብ የነበረበት ነው። ወደ አሁን ስታየው የነበረ እንግዲህ ያ ሞቡን ነው የምታየው። ከዛ ኢትዮጵያ የብሔሮች እስር ቤት ናት የሚል ደግሞ ነዋለልኝ ገና 28 ዓመት ልጅ ያንን ይዞ ዩኒቨርሲቲ እንቅስቃሴ ውስጥ ነበር። 28 ዓመቱ የትኛውን የህይወት ልምድ አግኝቶ የምዕራባውያኑን ትርክቶች መጽሐፍት አንብበው ፍልስፍናቸውን ተጋብቶበት እሱን ይዞ ነው የተነሳው። ኢትዮጵያ በታሪኳ ውስጥ በነገራችን ላይ የብሔር የሚባል መንግስት አልነበራትም እስከ 1983። የብሔር የሚባል ነገስታቱ እንኳን እነ ግርማዊ ቀዳማዊ አፄ ኃይለ ሥላሴ እኮ ነገሥ ዘኢትዮጵያ ሞአንበሳ ዘእምነ ነገደ ይሁዳ የት ነው የሄደው? እስራኤል። ኢትዮጵያዊ ነኝ እኮ አላሉም። የንጉሥ ዘር ነኝ ከሰለሞን የመጣው ነኝ ነው እንጂ ነገስታቱ ያሉት እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ ምናምን ብለው አልገዙ። ስለዚህ በብሔር የተዋቀረ አስተዳደር አልነበራትም። ቋንቋ የተዋቀረ አልነበራትም። ነገስታቷ የሰለሞን ዘሮች ናቸው። ከሰለሞን ዘር ነው። ስለዚህ የሰለሞን ዘር የመቀበልና ያለመቀበል ነው። ኦኬ ቢኖር ምንድነው ጉዳቱ ጥቅሙ የሚለው ጥቅሙ በጣም እስከዛሬ ድረስ የምናወራው የዛን ጊዜ ኢትዮጵያ ከፍ ያለችበት አገር የጠበቀችበት ሉዓላዊነቷ የተከበረበት ታሪክ አለበት። ቢኖር ያ ታሪክ ይቀጥላል። ያ ክብር ያ ማንነት ልክ እንግሊዞቹ የነገስታት ታሪክ እንዳለው ማለት ነው። ስለዚህ ወጣቱ የዛን ጊዜ የነበረው ያ ትውልድ የኢትዮጵያን አብዮት አፈንድቶት ይኸው ከዛ ጊዜ ጀምሮ ያው ሰላም መቅኖ አተናል ማለት ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ስለ ሀገር፣ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም
በርካታ ጉዳዮችን እያነሳን ነው። ጋዜጠኛ ኤርሚያስ ፋንታሁን የአዲስ ምዕራፍ የሬዲዮ ፕሮግራም ዋና አዘጋጅ ታውቀዋለህ። አመለሸጋው ፋና ሬዲዮ በጣም ትልቅ ስራ የሰራ ከተወዳጆቹ ከነ አለም ነዋሴና ከነ መለስ አለም ጋር ከጥበቡ ጋር አንድ ውይይት አለኝ ስለው አንድ ጥያቄ አነሳልኝ። ገዢ መንግስት ሚዲያ ሊኖረው ይገባል ወይ? የመንግስት ሚዲያ የሚባል አለ ወይ? ፐብሊክ ሚዲያ ነው የሚባለው የህዝብ ነው። የመንግስት ሚዲያ የሚባል ሊኖረው ይገባል ወይ? እንደ ባለሙያ ብትነግረን። ከዛ ቀጥሎ ደግሞ ሁለተኛው ጥያቄ የብሮድካስት ኤጀንሲ ሚዲያዎችን ሳንሱር የማድረግ ድሮ በደርግ ጊዜ ቀድሞ ነበር ሳንሱር የሚደረገው። አሁን ደግሞ ፕሮግራም እየተላለፈ አየር ላይ ሊያስቆሙም ይችላሉ፣ ካለፈም በኋላ ሊቀጡ ይችላሉ። እንደዚህ አይነት አካሄዶች ሚዲያውን ያሳድጋል ወይ? ጋዜጠኛውን ያበለጽጋል ወይ? ጋዜጠኛው ጋዜጠኝነትን ወዶ እንዲሰራ ያደርጋል ወይ? የሚል ጠንከር ያለ ጥያቄ ጠይቋል። ኤርሚዬ በጣም ነው አመሰግነው ወዳጄ። በጣም ጎበዙ፣ ከነ ድምፁ ከነ ለዛው ከነ ታታሪነቱ ለስራው በጣም አከብረው መወደው ወንድማችን ነው። አመሰግናለሁ ለጥያቄው። ሚዲያ እንግዲህ አስተሳሰቦች እንደገና መታየት ያለባቸው ፎርማት መደረግ ያለባቸው። አሁን ኮምፒውተር ብዙ ነገር ሲያስቸግርህ ፎርማት እንደገና ከዜሮ ታስጀምሩ ፎርማት አድርገህ እንደገና ነገሮችን አስተካክለህ የምትነሳበት ነገር አለ እና በሀገራችንም ብዙ አስተሳሰቦቻችን ፎርማት መደረግ ያለባቸው ነገሮች አሉ። እኔ ለምሳሌ ጋዜጠኝነት የተማርኩት በምዕራባውያን ፊሎሶፊ አስተሳሰብ፣ ምክንያቱም እንግሊዞች፣ ኖርዌዎች፣ ጀርመኖች ናቸው ያስተማሩኝ። በመጽሐፎቻቸው የእነሱን ነው ያነበብኩት እና ጋዜጠኝነት ዋትስ ጆርናሊዝም፣ የብሮድካስት የጋዜጣ የመጽሔት የምናምን እንዴት ነው የሚጻፈው፣ እንዴት ፊሎሶፊው በሙሉ የእነሱ ነው። ስለዚህ ያንን ተቀብዬ ነው ሰራበት ለረጅም ጊዜ የኖርኩት። አንዳንድ ነገሮች ለምሳሌ ቻይናን እጄ ስጎበኝ ጋዜጠኝነት ለቻይና ስልጣኔ ያበረከተውን አስተዋጽኦ ሊያሳዩን የወሰዱን የቻይና መንግስት የወሰደን እና በየአገሩ ያደጉበትን መንገድ አሁን ቻይናን ግለጻት ብትለኝ ማየት ማመን እንዳልሆነ ቻይና ውስጥ አረጋገጥኩ። ማየት ማመን ነው አይደል አባባሉ? ካየ ከዛም በላይ ሆነብህ። እያየሁ እንዴ ይሄ ነገር ግን እውነት ነው፣ ስሪዲ ነው፣ አኒሜሽን ነው። ስለዚህ ማየት ማመን አይደለም። ቻይናን ስታይ በጣም በጣም ሄደዋል። ኖሮ ማረጋገጥ ነው የሚሆነው ማለት ነው። ከዛ ይሄ እንደዚህ የሆነው የቻይና ሚዲያዎች የሰሯቸው ዘገባዎች እዚህ ላይ ሀሳብ በመስጠት በማዋጣት ይሄ ዴቨሎፕመንታል ሚዲያ ቲዮሪ ሚዲያን ለዴቨሎፕመንት ለእድገት እንዴት አድርገው እንደተጠቀሙ የአንበሳውን ድርሻ ሚዲያው ይወስዳል ብለው ቻይና ውስጥ አሳዩን የቻይና ባለስልጣናት። አራተኛ መንግስትነቱን አረጋግጡለት። አዎ እኛ ጋር የኛ የተማርንበት በቻይና አካሄድ አይደለም። ለምሳሌ እኛ በማጋለጥ ምን በማለት የሆነ ኢንቨስቲጌቲቭ ነገር ሰርተ ምናምን እንደዚህ በማውጣት ኒውስን ታይም ላይ ኒውስ አልፍ ወዲያው እንትን ማለት ተሻምተ የመጀመሪያ ብሬኪንግ ኒውስ ምናምን በመስራት ምናምን የሚል ትላለ። ቻይና ደግሞ ሪስፖንሲቢሊቲ ለማህበረሰብ ለምናምን ለመንግስት እንዲያስተካክል ይሄን ሚዲያው ከዘገበው በኋላ መንግስት እግር በእግር ሄዶ ያ የተጓደለውን ነገር ይሞላል። ምን ይላል? ይሄ ፍሳሽ ልክ አይደለም ካለ ሚዲያው ሄዶ እንዴት ነው ይሄ ሚዲያ የዘገበው ብሎ ያና ያንን ፍሳሽ በዘመናዊ መልኩ እያደረገ ለቻይና ስልጣኔ ሚዲያው አገልግሏል። ወደኛ ሀገር ስንመጣ ኢትዮጵያዊ ሚዲያ ቲዮሪ ይፈልጋል። ከኢትዮጵያ ጋር እንዴት አድርገን እናዛምደው የወሰድነው የምዕራባውያን ነው። ኦኬ ያ መጥፎ ማለት አይደለም፣ ለምዕራባውያኑ ትክክል ነው። የነ ቻይና ሩቅ ምስራቁና ሩሲያ ያደጉበት የራሳቸው ደግሞ የሚዲያ ቲዮሪ አለ፣ እነሱም አድገውበታል። ስለዚህ ኢትዮጵያን የሚያሳድግ የሚዲያ ቲዮሪ አስተሳሰብ እንዴት ይምጣ የሚል ባለሙያዎች እንደገና ተወያይተን ስትራቴጂ ነድፈን የ5 ዓመት የ10 ዓመት ፕሮጀክሽን ሰርተን ሚዲያዎቻችን ማምጣት አለብን እንጂ አሁን ባለው በዚህ ብለው ዋጋ የለውም። በቃ እንደገና ፎርማት የምናደርጋቸው አስተሳሰቦች በኢትዮጵያ ያለ የመንግስት ሚዲያ ይኑር አይኑር የሚለው አስተሳሰብ እንግዲህ ይሄም አስተሳሰብ ለምሳሌ ምዕራባውያኑ አስተሳሰብ የመንግስት ሚዲያ መኖር የለበትም ነው የሚለው። የለበትም፣ መንግስት መግባት የለበትም ሚዲያ ውስጥ። ለመንግስት አንደበት የሚሆን ሚዲያ ታዲያ ከየት ይመጣል? የመንግስት ሚዲያ ከሌለ የፐብሊክ ወይም የህዝብ ሚዲያ ይባላል።
ጥሩ የተቆጣጠሩት እነሱ ምንድን ነው ጉብዝናቸው። ለምሳሌ አንድ ሚዲያ አንድ ሬዲዮ ጣቢያ ሲከፈት ለአንድ ሰው ወይም ለሁለት ሰው እንዲሰጥ አያደርጉ። ምክንያት ያ ሬዲዮ የአንድ ሰው የሁለት ሰው አስተሳሰብ ብቻ መሆን የለበት። ለሚሊዮኖች የሚተላለፍ ጉዳይ በሁለትና በአንድ ሰው እጅ ውስጥ መውደቅ የለበት፣ ወይም በሱ ፍራቻና በሱ ድፍረት ውስጥ መውደቅ የለበት። ስለዚህ አክሲዮን ነገር የተለያዩ ባለሙያዎች የባለ ሀብቶች በጣም በሙያ በጀንደር በሴት ወንድ በምናምን ሆነው ሪስፖንሲቢሊቲ የሚሰማው ኃላፊነት የሚሰማው ለቁጥጥር አመቺ የሆነ እንደዛ አይነት ሚዲያዎች ይኖሩ which is በጣም በጣም አሪፍ ነው። የህዝብ ነው ኃላፊነት አለ። መንግስት ልጉዳ ብሎ ሊነሳ አይችልም። ማህበረሰብ ልጉዳ፣ ግለሰብን ልጉዳ ብሎ ሙያውን ልስራ ለሙያው ብቻ ለማህበረሰብ ጠቀሜታ ለሀገር ጠቀሜታ። በዚህ ሰዓት መንግስት ቢወጣ ችግር የለው። ለሱ ጠላት ሁልጊዜ ፍራቻው እንግዲህ መንግስት በሚዲያ ሊመጣብኝ ይችላል ጠላት። ለምሳሌ ኢህአዴግ ጫካ ውስጥ እያለ ሚዲያ ነበረው፣ በሚዲያ ተዋግቷል። ስለዚህ ሚዲያ ለጦርነት ተጠቅሞበታል። ሀገር ውስጥ ሲመጣም ሚዲያን በመንግስት እንትን ውስጥ በፓርቲ ውስጥ እንደዚህ ያዘው። ግን ነፃ ህብረተሰብ ይሄ እንግዲህ የምዕራቡ አስተሳሰብ ነው የማወራው። ነፃ ህብረተሰብ ለመመስረት መንግስት መውጣት አለበት። እንደነ ቻይና ደግሞ ያለው ውስጥ የቻይና መንግስት ውቅሩ እንግዲህ ወደ 70 ዓመቱ ነው ራሱ ኮሚኒስት ፓርቲው። እነሱ ደግሞ የተዋቀሩበት መንገድ የራሳቸው ቻይናዊ ውቅር ነው። ከየአካባቢው ተወካዮች አላቸው። ወደ ከ2000 በላይ የፓርላሜንታሪያን አላቸው፣ ማንነትን የየአካባቢውን ይወከሉ። ስለዚህ ያ መንግስት የቻይና መንግስት ነው ብለው ቻይናውያን እንዲቀበሉት ሆኗል። በጊዜ ሂደት ውስጥ ሌላ ፓርቲ ማያስፈልጋቸው በቃ ቻይናን ሰርተዋታል። አሁን ቻይናን ተግባብተው ሰርተዋታል። የመግባባት ጉዳይ ነው። ስለዚህ ቻይና ውስጥ መንግስት የማይገባበት የትኛውም የኢኮኖሚክ ሴክተር የለም፣ የመንግስት እጅ የሌለበት። ለምሳሌ ልክ እንደ አውራምባዎች እንደነ ዙምራ ያሉ ማህበረሰቦች ጋር ሄደን ነበር እዛ ቻይና ውስጥ ከ50 ዓመት በፊት በነ ማኦ ዜቱንግ ዘመን ጭምር የነበሩ ሰዎች ሽማግሌዎች ሁሉ አነጋግሬያለሁ። እዛ አካባቢ መሬት ይዘው በግብርና የሚተዳደሩ ግን ኑሯቸው ድህነት ምናምን የነበረ ነው። ከዛ በኋላ ግን በዚህ በ40-50 ዓመት ውስጥ በቻይና ስልጣኔ ምጥቀት ውስጥ አንዱ የተጋሩት እነሱ የቻይና መንግስት ፕሮፖዛል እንድታመጣ ይነግራል። በየትኛውም ይሄ ምዕራፍ ፖድካስት ለምሳሌ አትራፊ ሆናለሁ በ5 ዓመት ውስጥ ብሎ ፕሮፖዛል ያዘጋጃል። ያው ለባንክ ምናምን ለመበደር ይሰጣል። የቻይና መንግስት ያያል። ከዛ እንደገና ከኤክስፐርቶች ጋር ቁጭ ያረጋሃል። ያሰብከውን ነገር እንደገና ወደ ከፍታ ያመጡታል። የበለጠ አትራፊ ይጨምሩና ከዛ አንተ ከጠየቅከው በላይ ሌላ ገንዘብ ተጨምሮ ማለት ነው። ይህን የሚያሳድግ ኤክስፐርቶች እንደገና አብረውክ የሚሰሩ ባለቤቱ አንተ ብትሆንም አትራፊነቱ አክሳሪ እንዳይሆን እግር በእግር የሚከተሉ ያንን ብድር እስከምትመልስ ድረስ አብረውክ ኤክስፐርቶች ተመድቦ ብሩ ይለቀቅላል። አብሮ ይቆጣጠራል፣ ያሳድጋል። ግብርና ውስጥ ሁሉም ሴክተር ላይ የቻይና መንግስት አብሮ ነው የሚሰራው። ስለዚህ የቻይናን እድገት ቻይናዊ በሆነ አስተሳሰብ ውስጥ አመጡ። ይሄ ቻይና ነው። ኢትዮጵያ ውስጥ ላምጣው ስትል ኢትዮጵያዊ እንዴት ነው ስሪቱ ምናምን ብሎ መዋየት ይፈልጋል። የራሱ መንገድ አለ። የማህበረሰቡን አስተሳሰብ ተመርኩዘ የመጣበትን ደግሞ 80 ምናምን ስለሆነን የሱን ሁሉ አስተሳሰብ ጨምቀህና አንጥተህ ነው መስራት እንደሱ አድርገ ነው እና የምዕራባዊንም አለ የምስራቁ ወደ ደቡቡም አለ። እኛ የኢትዮጵያውያን ደግሞ እንዴት እናድርገው? ኢትዮጵያዊ ለዛ ማንነት ያላቸው ነገሮች በጣም ያስፈልጉናል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ስለ ሀገር፣ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም
በርካታ ጉዳዮችን እያነሳን ነው። እንግዲህ በደርግ ጊዜ ሳንሱር የሚደረገው መጀመሪያ ነበር፣ ጽሁፎች፣ መጽሐፍት፣ መጽሔት፣ ሁሉም ጋዜጦች፣ ጠቅላላ ኪነ ጥበብ ውጤቶች። አሁን ደግሞ ብሮድካስት ብዙሃን ባለስልጣን ካለፈ በኋላ ሚዲያዎችን ሳንሱር ያደርጋል የሚለው አማርኛ ከመጠናቸው አላቅም ያደርግ። ተሳስቼ ከሆነ ታርመኛል። ምክንያቱም አንተ እዛ አካባቢ እንቅስቃሴ ስለምታደርግ ትክክል ከሆነ ማጽደቅ ያስፈልጋል። ትክክል ነው ይሄ ከዚህ አንጻር ካልሆነ ግን የሚዲያ ነጻነት ላይኖር ይችላል። ጋዜጠኞች እንደፈለጉ ሲባል በእውቀት በሙያቸው እንዳይናገሩ ያግዳል የሚል አይነት አስተሳሰብ አለ ይባላል። ይሄን መልሰልኝ። ጥሩ። እንደው ለመረጃ ያህል የኢትዮጵያ መገናኛ ብዙሃን ባለስልጣን ቀረብ ብዬ ስለማቀው ስለ እሱ መናገር እችላለሁ። እስካሁን ድረስ ባለው በጋዜጠኝነት እንቅስቃሴ ውስጥ የባለስልጣኑ መስሪያ ቤት ሚዲያዎችን የሚያስጨንቅ አይደለም። ይሄን ክሬዲት እንዲያገኝ ይፈልጋለሁ። የሚያስጨንቅ አይደለም። አብሮ በአብዛኛው የሚሰራ የሚደግፍ አይነት ባህሪያት ናቸው ያሉት። የእርስ በርስ ቁጥጥርን ለማሳደግ እንደገና ደግሞ ይሄ ፈቃድ ላይሰንስ የሚፈልጉ ድሮ ጋዜጦች መጽሔቶች እንደዚህ ይፈልጉ ነበረ። የዛን ጊዜ ያንን ሲሰጥ የነበረ እንደገና የመቆጣጠሪያ ለምሳሌ ሞኒተር የሚያደርጉበት መንገድ አለ። ለምሳሌ የብሔር ኢሹ አንስቶ ሌላ ግጭት እንዳይፈጠር ጠርቶ ይሄ ጉዳይ እንደዚህ ነው ብሎ የመመካከር ነገሮችን ሲሰሩ ነው የሚያው። በዚህ በመገናኛ ብዙሃን ባለስልጣን በኩል ተጎዳው የሚል ሚዲያም የለም በሀገራችን በነገራችን ላይ። ስለዚህ የባለስልጣኑ መስሪያ ቤት እውነት ለመናገር ሙያዊ ነገሮችን የበለጠ ለማሳደግ ከመስራት ውጪ የጣልቃ የሴንሰርሺፕ ወይም የሳንሱር ጉዳይ ለምሳሌ በደርግ ጊዜ ሳንሱር ነበረ። መጽሐፎች መጀመሪያ ኩራዝ ሳንሱር የሚያደርጉ ሰዎች አንብበዋቸው ምን ነው የሚታተሙት። ከዛ እስከ ዛሬ ድረስ እነዚህ መጽሐፎች በጣም በፍቅር የምናነባቸው ናቸው። ብዙ ባለሙያዎች አሽተውት የሚወጣ ነው፣ አሽተዋቸው የሚወጡ ናቸው፣ ተነበው የሚወጡ ናቸው። ከዛ በኋላ አሁን እንደ ልብ ስናትም ግን የትኛው ጥሩ እንኳን እንደሆነ መለየት ወደማንችልበት ደረጃ የባለሙያ አሻራ የሌለበት ሆኗል። ስለዚህ እንደው ሳንሱርን ክልከላ ብቻ አድርገን ባናየው ጥሩ ነው። ሙያዊ ዳበሳ የሚደረግበት ቃፊርነት ስተት እንዳይሰራ የሚጠብቁ ቃፊሮች አጉላጉል ትርክቶች እንዳይወጡ ከብሔር ሃይማኖትን፣ ጾታን የሚጎዱ እንዳይሆኑ የሚያዩ ሰዎች ሊኖሩበት ይችላል። አሁን አሃድ ውስጥ ስትመጣ ብዙ ቃፊር እኮ አለ፣ ጠባቂ ማለት ነው። የመጀመሪያ ገና ጀማሪ ሪፖርተር አለ። እሱን ሲኒየር ሪፖርተሩ ቃፊሩ ነው እንዳይሳሳት። ሲኒየር ሪፖርተሩን ደግሞ ኤዲተር የሚባል የሱ ቃፊር ነው። ኤዲተሩን ደግሞ ሲኒየር ኤዲተር ቃፊሩ ነው። የሲኒየር ኤዲተሩን ደግሞ ኤዲተር ኢንቺፍ የሚባል ቃፊር አለ። ስለዚህ ሴንሰርሺፕ ማለት እኮ ነው። ስተት እንዳይሰራ እነዚህን ሁሉ አልፎ ነው። ኤዲተር ኢንቺፉ ቢከብደው ያ ነገር ወደ እኔ ይመጣል። ይሄ ነገር ከኔ በላይ ሆኗል ናምን እስኪ ብሎ ይመካከራል። ከኔም በላይ ሊሆን ይችላል፣ አይታወቅም። ስለዚህ ከኔ በላይ ደግሞ ተቆጣጣሪው አካል የኢትዮጵያ መገናኛ ብዙሃን ባለስልጣናት ልትሄድ ይችላል። ስለዚህ ቃፊር ያስፈልጋል፣ ስተት ላለመስራት ማለት ነው። የመከልከል ባህሪ አይደለም ቃፊርነት። በሚዲያ ውስጥ በጣም አስፈላጊ ነው። ኤዲት ማድረግ፣ ኤዲተር መሆን እሱ ያስፈልጋል ብዬ ነው ማለት ነው። ጋዜጠኛ ቢንያም ከበደ በተለየ መልኩ ድምፃዊ ጥላሁን ገሰሰን ጋሽ ጥላሁን ገሰሰን ትወዳዋለህ። ስለሱ ስትናገር ሁለመናህ ሞቅ ደመቅ ይላል። ምንድነው ሚስጥሩ የሚል ጥያቄ አቀብሎኛል ተወዳጁ ጋዜጠኛ ቢንያም ከበደ። የኢትዮጵያ ልጆች ቴሌቪዥን ባለቤቱ ቢንያም ከበደ በጣም አመሰግናለሁ። በጣም ወንድሜ፣ በጣም ወደው፣ በጣም እሱም የሚወደኝ፣ በጣም ከክብር በላይ የሚያከብረኝ እንዳንተው ወንድሜ ነው። ከቢኒ ጋር አዲስ ጣዕም የሚል ፕሮግራም ነበረንና ሬዲዮ ፋና ላይ በሳምንት 4 ቀን ያህል የሚተላለፍ ነው። ቅዳሜ አብረን እንገባለን እኔና እሱ ከምሽቱ 3 ሰዓት እስከ 6 ሰዓት። ከዛ ከ6 ሰዓት ላይ ከወጣም በኋላ ከቢኒ ጋር ያው ራት እንበላለን። ቅዳሜ 6 ሰዓት ስራ የምንጨርስበት ቀን ነው፣ ምሽት ነው እንግዲህ ውድቅት
እንመጣና በዚህ እናንተ ሰፈር 22 ሬስቶራንቶች አሉ ብዙ የዛን ጊዜ የሚሰሩ በቃ እየነጋላቸው የሚወጡ ሬስቶራንቶች አሉ እና እዛ መጣና ራት እየበላን እናወራለን። አንድ ቀን ብዙ ቀን ነው አንዱ ቀን የመጀመሪያው ቀን ማለት ነው እያወራን የሆኑ ሰዎች ሴቶች ነጠላ የለበሱ ምናምን ሴቶች በበረንዳው ላይ ያለፉ ምን ተከሰተ ማለት አልበዙብም ነጠላ የለበሱ ምንድን ነው አንተ አለው አስተናጋጁ ነቅቶ ወደ ቤተክርስቲያን እየሄደ እያወራ ይሄ በየሳምንቱ ቅዳሜ ሲነጋ ነው የምንገባው እና ጨዋታችን ወሬያችን አያልቅም ከቢኒ ጋር እና የጥላሁን ገሰሰን ሲያመጣ ጥላሁን ገሰሰ አሁን ሁሉም ቤት ያለ ይመስለኛል። እኔ አሁን ማወራው ነገር ለምሳሌ እኛ ቤት አባቴ በጣም ጥላሁን ገሰሰን አድማጭ ናቸው፣ ይወደዋል። በቃ ጥላሁን እኮ እኛ ተማሪዎች እያለን መጥቶ ዘፍኖልናል ምናምን እያለ ጥላሁን ከእሱ አወራር ታላቁ ይመስለኛል እኔ ጥላሁን። ምክንያቱም አባቴ ተማሪ እያለ ጥላሁን መጥቶ ከዘፈነ ጥላሁን ታላቅ ነው የምትለው ይሄ ነው ያለው እና ይወደዋል። እና ቴሌቪዥን እንግዲህ ብዙ ጊዜ ያው ፕሮፓጋንዳ ምናምን ስለሆነ እንግዲህ ያው የኛ ቤተሰብ ከጃንሆይ ስርዓት እንትን ጋር የቆሰለ ምናምን ሆነ ፕሮፓጋንዳ ነው ምናምን አያዩም። ልክ ጥላሁን ገሰሰ ምናምን ሲዘፍን ይዋ ስትናፍቀኝ ያለ ሊመጣ ይችላል። በቃ ያሳለፍናቸው ዘመናት ምናምን ብሎ ሊመጣ ይችላል። ጥላሁን ሲመጣ አባዬ ጥላሁን ሌላ ቦታ ነው ያለው ግቢ ውስጥ ቴሌቪዥን አይ ከዛ ጥላሁን ሲባል ግን ይመጣል እና ቆሙ ያው አይ ጥላሁን እንዳማረበት እኮ ነው አቤት ውበት አቤት ግርማ ሞገስ ምናምን እያለ የሳናውቀው የጥላሁን ዜማ የግጥሙ ምን እንደሆነ በማላቅበት እድሜ ነገር ግን ከአባቴ የምሰማው የጥላሁንን ፍቅር ይጋባባል። ጥላሁንን ትወደዋለህ። ያ እያደገ ሄደ። ግጥሞቹንም አንዳንድ ነገሮችን እየሰማ ምናምን ሄድ በጣም በኋላ ግን 85 ዓመተ ምህረት ላይ እኔ ገና ወደ ፍሬሽማን አካባቢ ነበርኩበት ሰከንዲር። የዛን ጊዜ አባቴ እስራኤል ሀገር ሄዶ ነበር እና እስራኤል ሄዶ ሲመጣ እስራኤል የሚኖሩ ኢትዮጵያውያን ጥላሁን ገሰሰን እንዲጠይቀውና መጥቶ እንዲዘፍንላቸው የዛን ጊዜ ደግሞ አንገቱ ላይ በስለት አደጋ ደርሶበት ተሽሎት ወደ ሙዚቃ ወደ ስራው የገባበት ጊዜ ነው። እነሱ ደግሞ የበለጠ እንዲመጣላቸውና አስፈላጊውን የክፍያ የምን ሁሉ ገንዘቡን አስቀምጠዋል። የዛን ጊዜ እንደው ሚስጥርም አይደለም ለሱ በኪሱ ብቻ የምትገባ ጥሬ ብር ለሌላ የባንዱ የምናምን ሳይሆን ለሱ ብቻውን የምትገባ 70 ሺህ ብር ብለው በጣም ብዙ ብር ነው። 85 ዓመት በጣም ብዙ ብር ነው እና በጣም ጉድ ብለን ማለት ነው ያንን እናደርጋለን። ሌላ ወጪ ይሸፈናል። እቺ በኪሱ የምትገባ ማለት ምናምን ተብሎ እሱን መልእክት ደብዳቤ ይዞ ባቴ ተቀጣጥረው መሿለኪያ ነዳጅ ማደያ እንትን አለችዋ እዛ ሼህ አላሙዲን የከፈቱለት እና እንደ ቢሮ ነበረው ነው። ለመጀመሪያ ጊዜ እዛ ከሱ እንሂድ እዛ ቀጥሬዋለሁ ብሎ ጥላሁን ገሰሰን በአይን ላየው እዛ ሄድ እና በቃ ተቃቀፉ ምናምን። እሳቸው እኩዮች ናቸው ማለት በቃ እኩል ናቸው። እኔ አባት ከዛን ጊዜ እዛ በቃ አውሩ እንዴት ነህ ምናምን ተባባሉ። እስራኤል እንዴት ናት እንደዚህ አወራለት። በቃ እዛ ያለው አበሻ እሱን እንዴት እንደፈለገው ምን ከዛ ደብዳቤ አወጣ። ከዛ በፖስታ ነገር ነበር። አንተ ጎረምሳ አንብብ ተባልኩ። ያንን እነሱ የጻፉትን ከዛ እኔ ነበርኩ ያነበብኩላቸው እና ያ የብሩ ሁሉ 70 ሺህ ብሩ ሳጋ እንደጻፈ ሌሎቹን ወጪዎች በሙሉ የባንዱን ምናምን
እነሱ እንደሚከፍሉ በጣም አመሰግናለሁ ይሄን አለው። ምን አለ አመሰገነ ጥላሁን። ያው አሁን ባለኝ ሁኔታ እንግዲህ ራሴ የምወስንበት ደረጃ አይደለሁም ያለሁት፣ ማናጀር አለኝ፣ ከማናጀሬ ጋር እነጋገራለሁ። ከዛ በኋላ እኔ ብሄድ ደስ ይለኛል፣ እሱ የሚለውን ደግሞ እውነት ለመናገር አላቅም አለ እና ከዛ በኋላ አሳውቅሃለሁ እንደዚህ ያለ ማኪያቶ ተጋባ። እነሱ ማኪያቶ ጠጡ፣ እኔ ወተት ጠጣው። ከዛ ወጣን። በቃ ጥላሁን የበለጠ እንትኔ ውስጥ አደረ። በቃ አየሁት፣ አጨበጥኩት፣ ምን አልኩት። በጣም ትልቅ እድልም ጭምር ነው። በቃ ጥላሁንን ማቀው የቅርቡ ምናምን አባቴ ጋር ሲተቃቀፉ ምናምን ያየሁት፣ እኔንም ያቀፈኝ ምናምን ሰውዬ በቃ ቤተሰብ ያደረኩት። ከዛስ አመታት አለፉና የታሪክ አጋጣሚ ሆኖ 1995 ዓመተ ምህረት የነፍሱን ይማረው ጋሽ ደበበ እሸቱ ድሮ ተማሪዎች እያለን ዩኒቨርሲቲ መጥቶ ስለ ጋሽ ተስፋዬ ገሰሰ ነበር የጋበዘው እና መጥቶ ስለ ህይወት ታሪኩ ሲያወራልን እንዴት በ1953 ዓመተ ምህረት የጃንሆይ መፈንቅለ መንግስት ሙከራ ወቅት እንደታሰረ መከራ እንዳየ ጋሽ ደበበ ያወራልን ታሪክ ነበረ። እና ስራ ከያዝኩ በኋላ 1953 ዓመተ ምህረት የመፈንቅለ መንግስቱ ትዝ አለኝና ታህሳስ ወር ላይ ስለ መፈንቅለ መንግስቱ እንስራ ተባብለን ኤዲቶሪያል ላይ አብይ ደምለው አለ፣ ሙሉጌታ አያሌው አለ፣ መለስካቸው አማ ኤዲተር ኢንቺፋችን ነበር። ይሄን አቀረብኩ ነኝ። ደበበ እንደዚህ አውርቶልኝ ነበር ተማሪ እያለሁ። ለምን እሱ ኢንተርቪው አናረገውም? ትዝታውን ለምን አዋጋንም እና ጋዜጣ ላይ አናወጣውም ማለት እና ጋሽ ደበበ ጋር ደወልኩለት። ከዛ አስታወስኩት እንደዚህ ዩኒቨርሲቲ ተማሪ እያለን እንዴና ከዛ እሱን ለመስራት ፈልገን ነበር ምናምን አልኩት። ምን ችግር አለ? እሺ አለን። ሄድን ሶስታችንም ተይዘን ስንል ጠብቁ ተባን። ውስጥ ከሰው ጋር ነበር ጠበቅነው። ከዛ መጣ። እንዴት ናችሁ ምናምን አለ። በዛ ጎልደን በሆነው ድምፁ ናችሁ ምናምን አለ። ምን ነበረ ዋናው ነገር? አይ እንደዚህ 1953 እንደዚህ ነበር። እሱን ከኔ ይልቅ ብዙ ነገር የሚያወራላችሁ ጥላሁን ገሰሰ ነው ሲል ድንግጥ አልኩ ነኝ። ምክንያቱም ማለት ዛሬ ኢንተርቪው ልናደርገው ነው፣ እሱን እየመጣን ያለ ነው። ጥላሁን ገሰሰ ነው ሲል ገና ጥላሁንን የት አግኝተ ነው እንዴት እሺ ሊል ይችላል? ደግሞ ጥላሁን ምን እንደገጠመው የምናውቀው ነገር የለም። ከዛ እኛ ያወራልኝ እሱ ስለሆነ ያንን አውርቼ ተርኬላቸው እኮ አስደስቻቸው ነው የመጡት አብይም ሙሉጌታ። ከዛ ተያየን። በቃ እሱን ኢንተርቪው አድርጉት፣ እሱ ጋር ሂዱ አለን። በቃ ተያየን። ጋሽ ደቤ እንዴት አንተን ሂዱ እንዴ ሳንነግረው ቀጠሮ ሳንይዝ? ጥላሁን ገሰሰ በአሁኑ ሰዓት መሿለኪያ ማደያው ቢሮ ውስጥ ስለሚገኝ ቀጥ ብላችሁ እዛ ሂዱ። ሙሌ አንጋፋ ስለሆነ ከኛ ገባው። ጋሽ ደቤ ለጥላሁን ነግሮታል። እኔ ነንግጫለሁ። በቃ እንሄዳለን አለ። እዛ እንሄዳለን በቃ ቀጥታ አሁኑ ነው፣ ሌላ ቦታ እንዳትሄዱ፣ እዛ ሂዱ እና ያዘጋጃችሁትን ጥያቄ ጠይቁት፣ እሱን የምትፈልጉትን። ውስጥ ደስታም ጥርጣሬም ምናምን ይዘን ሄደን ስንሄድ ጥሌን አናገኘው ቁጭ ሌላ የልጅነት ስዕል። ከዛ ጥሌን ነገር ነው በቃ ጋሽ ደቤ እንደላከ ምናምን። ከዛ ጀመረ ማውራት። የሚገርም ስቶሪ ያወራልን ነበር። የመንግስቱ ንዋይ ያሳደጉት እንደነበረ እዛ የኪነት ጓዱ የክብር ዘበኛ ውስጥ ምንድን ያለን ያንተ አባት ብዛቱ ባትለኝ አባቴ ነበሩ እሳቸው ምናምን። ቻይና ሊልኩኝ አለ። ቻይና ሐሙስ ሊሄድ ማክሰኞ ነው ምናምን ነው መፈንቅለ መንግስቱ ተመረቀ። ሊማር ማለት ነው ሙዚቃ ሊማር ቻይና ሊሄድ እንደዛ። ከዛ ኡኡታን ዘፍኜ ኡኡታ የሚል ዘፈን ነበር እና ለካ ተቃውሞ ነው
እና እኔ ደግሞ መንግስቱ ነዋይን እንደ አባቴ ነው የማየው አለ። ያ መፈንቅለ መንግስቱ አላቆም አለ፣ ነገሩን እኮ አላውቅም አለ። ከዛ ግን ያ ግርግር ተፈጥሮ ከሸፈ ምናምን ተብሎ ከክብር ዘበኛ ከኮልፌ ፈጥኖ ደራሽ ከዛ እየቀጠቀጡ አመጡኝ እዚህ 4ኛ ክፍለ ጦር ከዚህ ጋር እዚህ ፍላፊት ታያችኋል ምናምን አለ። ተሻግሮ እና እዛ ጋር ትተው ጀነራል ተገለዋል እዛ እና በቃ እዛ ላይ ውጣበት አለኝ። እንደ ከሌላይ ብዬ እንትስል በሰደፍ ሲያጮኸኝ አለ እዛ ላይ ምናምን እያለ እዛ ታስሮ ምን እንዳለ ከታሰረ በኋላ ጊዜውን ምኑን አውርቶን መንግስቱ ኃይለማርያም ጓድ ሊቀመንበር ነው ይላቸው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ከጥበቡ በለጠ ጋር በጣም ግሩም ጨዋታዎች ይዘናል። በጣም ቁም ነገረኛ መድረክ ነው ያለን። ታሪክን፣ ፍቅርን፣ አንድነትን፣ ሰላምን በርካታ ነገሮችን እያነሳልን ያለው ከሱ ብዙ እንደምትማሩ ይሰማኛል። ላይክ አድርጉን፣ ሰብስክራይብ፣ ሼር አድርጉና ቤተሰብ ሁኑ። አዳዲስ ነገሮችን ከኛ ጋር ታገኛላችሁ። በኢትዮጵያ ታሪክ ውስጥ የራሱን መድረክ የራሱን ንግስና አስጠብቆ ያለፈው የልጅነት ምናልባት በአባት ውስጥ የተሳለውን ትልቁን ጥላሁን ገሰሰን በታሪክ አጋጣሚ ለሁለተኛ ጊዜ ለዛውም ባለሙያ ሆነ ኢንተርቪው አደረከው። ኢንተርቪው ስታደርገው ምንድን ነው የተሰማ? ህፃን ሆነ በቴሌቪዥን የምታየው የነበረ ሰውዬ በታሪክ አጋጣሚ ከአባት ጋር የጨበጥከው የወደድከው ያነገስከው ሰውዬ እንደገና ባለሙያ ሆነ ኢንተርቪው ስታደርገው ለካ ይቻላል የሚል መንፈስ ውስጥ ገባ። ምን ተሰማ? እስቲ ንገረኝ። ጥላሁን ገሰሰን መጨበጥ ከሱ ጋር ማውራት በዘመኑ በቃ ድንቅ ነገር ነው። በጣም ድንቅ ነገር። ምክንያቱም ትውልድ በሙሉ በአንድ ድምፅ የሚወደው የሚያደንቀው በቃ በህዝብ አንቀልባ ላይ ነው ያደገው ላለው ጥላሁን ታሪኩን ሲነገር ከ13 ዓመቱ ጀምሮ ቅጥር ውስጥ የገባ ከቤተሰቡ ተለይቶ። ስለዚህ ይሄን ልጅ ማን ነው ያሳደገው? ህዝብ ነው። የህዝብ ልጅ ነው። ህዝብ ጥላሁን እናት አባት ወላጅ እንዲቆንጥቶ ምናምን ያሳደገው ልጅ አይደለም። በህዝብ አንቀልባ በህዝብ ላይ ያደገ ልጅ ነው። የህዝብ ልጅ ነው። የኢትዮጵያን ልጅ ነው። ለዚህ ነው የሁሉም ቤት ተምሳሌት የሆነው የሁሉም ቤት ተወዳጅ የሆነው እና እሱን ደግሞ እንደዚህ በግላጭ አግኝተህ ኢንተርቪው ማድረግ ከእሱ ጋር ማውራት እያሳቀ እንደው ማውራው እኮ ጉድ የለም። በቃ ያው እኛን አላወቀንም። እንግዲህ እኔም አልነገርኩትም ማንነቴን እንደመጣው አልነገርኩትም መጀመሪያ። ስለዚህ ደበበ ሽጋሽ ደቤ ነው ይላከን እናንተን ምን እንደሆናችሁ ማን እንደሆናችሁ ምን አላውቃችሁ ማለት ግን እኔ ጥላሁን ገሰሰ ወልደ ኪዳን ማንንም እንፈራ አይደለሁም። ማንንም እንፈራ አይደለሁም እና እንደፈለጋችሁ ተርጉሙት፣ እንደፈለጋችሁ ሰዱት፣ ከፈለጋችሁ ላጽፉትም ትችላላችሁ። ጓድ ሊቀመንበርን እኔ በጣም ነው የምወዳቸው። በጣም ነው አለ ፕሬዚዳንት መንግስቱ ኃይለማርያምን ማለት ነው። ከዛ ያው ወሬውን ሞቅ ለማድረግ እንዴት አልኩት ብሎ አልፈጠጠብኝ። አይኑ ደግሞ እንዴት እንትን ነው በቃ ጸጥ። እንዴት ነው የምትወዳቸው? በቃ የሆነ እንትን የሚልህ ይመስልሃል። አይኑን አፍጥቶ እንዴት ነው ለምን እንደምትወድ ስማ። ሰሜን ችግር ሲኖር ጦርነቱ ሲበረታ የኛ ክፍል ወደዛ መሄድ ካለበት ሙዚቃዎችን ማሰማት ካለበት ሰራዊቱን ማንቃት ካለበት የተወሰነ ጊዜ ምንሄድበት ጊዜ ይነገረናል። ከዛ እኔን ጥላሁን ገሰሰን ጓድ ሊቀመንበር ይጠሩኝና ቤተ መንግስታቸው ጠሩኝና እኔና እሳቸው ሲጋራ እያጨስን ይገባል እያወጋን ይነግሩኛል የትኛው ቦታ ችግር እንዳለ ሰሜን
የኔ ኃላፊነት ምን እንደሆነ፣ ሰራዊቱን እንዴት አድርጌ ማንቃት እንዳለብኝ፣ እንዴት አድርጌ ሞራሉን ከፍ ማድረግ እንዳለብኝ ትእዛዝ እየሰጡኝ ባለቤታቸው ባንቺ ብሻው የሰሩትን ምግብ በሌላ ሰው አይደለም የሚቀርብልን፣ በሳቸው እጅ የተሰራው ቀርቦልን እኔና ጓድ ሊቀመንበር አብረን በልተን ከዛ በኋላ ሲሸኙኝ እስከ በር ድረስ ሸኝተውኝ ጀርባዬን መተው ግዳችን ፈጽም ብለው ነው የሚሸኙኝ። ለምን ተወዳቸዋለህ ትለኛለህ እንዴ ብሎ ዝም ብሎ ነው አለው አብይ። ዝም ብሎ ነው ይዘው አብይ ደግሞ አባቱ የመንጌ ወላጅና የሐረር ጦር አካዳሚ እንትኖች ናቸው። ሐረር ውስጥ ይተዋወቅ የሐረር ልጅ ነው አብይ እና አባቱና በሆቴሉም አባቱ ከመንግስቱ ኃይለማርያም ጋር በጣም ባግዘ እውነትን ነው አለው። ኢንተርቪው መሆኑ ቀረና በቃ እንደዚህ አለ። በኋላ ጨርሰን ስንወጣ ነገርኩት ያኔ መምጣቴን ከአባቴ ጋር እንደዚህ እንዴ አለ። ትዝ አለው ደህና ነው ሲለኝ አይ በሕይወት የለም ምን ብሎ እንባ በእንባ ለቅሶ አይገርምም። እንደገና ተያይዘን እኔንም ይዞኝ ለቅሶ እስከትተኝ እንደገና ናቢ ምናምን ሌላ ሰው የለም እናባብለው እኛው በቃ እንዲህ አይነት የጥበብ ሰው ለነገሩ ልቡ ቅርብ ነው ስስ ነው ይባላል። እና ከዛ ግን የሚገርም ጋዜጣ ላይ ያ ኢንተርቪው ሲወጣ በኋላ ሮብ ቀን ነው አዲስ ዜና የሚባለው ጋዜጣ የሚወጣው። ያው ፎቶ አንስተነዋል፣ ጥላሁንን ከኛ ጋርም ተነስተዋል። ከእኔም ከሱ ጋር ታሪካዊ ፎቶ ኢንተርቪው ሳደርገው የወጣት ነበርኩ የዛን ጊዜ እዚህ ኢንተርቪው ሳደርገው። በኋላ ጋዜጣው ላይ ሲወጣ የእኛ ፎቶ እዛ ያነሳ ነው ፎቶ የለም እና ያለው ፎቶ ጥላሁን ገሰሰ የሆነች ኮት ይዞ እጁን ወደ ላይ አድርጎ በሁለት ትልልቅ ጠመንጃ በያዙ ወታደሮች አፈሙዝ ተደግኖበት ነው ፎቶ የወጣ። ፍሮንት ፔጅ ላይ ነው ያወጣ ነው። እስከዛን ቀን ድረስ በኢትዮጵያ ታሪክ ሚዲያ ላይ ወይም ጋዜጣ መጽሔት ላይ ያ ፎቶ ወጥቶ አቅም። ያ ፎቶ የተገኘው ከኢትዮጵያ ጥናትና ምርምር ተቋም አዲስ አበባ ዩኒቨርሲቲ አርካይቭ ውስጥ የተገኘ ነው። ለመጀመሪያ ጊዜ ነው እኛ ያንን ከእሱ እንትን ጋር አድርገን አወጣ ነው እና የሚለው ጥላሁን ገሰሰ በቁጥጥር ስር በእርግጥ ፎቶ ወጣትነት ፎቶ ነው። የዛን ጊዜ የነበረውን ጥላሁን አይወክልም፣ ግን ስታየው ያው ጥላሁን ነው። ጥላሁን ገሰሰ ጋዜጣው 5 ሰዓት ላይ ነው ያለቀው። ወደ 50,000 ኮፒ ማለት ነው። የዛን ጊዜ ታይትሉን ርዕሱን ያወጣው ማለት ነው። የዛን ጊዜ አይ ቲንክ አብይ ነው ያወጣው ታይትሉን ያወጣው። በቃ ባጭ ባረገው አብይ ነው ያወጣው እና ወዲያው ጥላሁን ደወለና አሁኑኑ ነው አለኝ። ምን ተፈጥሮ ነው የተሳሳተው ነገር አለ? እዛ ጋዜጣውንም ይዤለታለሁ እና ቴብል ላይ አስቀምጦ ገና እንደመጣው ይህን ፎቶ ከፍ ነው ያወጣው አለኝ። አይ ይሄ ፎቶ ከአንድ ሰነድ ውስጥ ነው ከኢትዮጵያ ጥናትና ምርምር እንደዚህ ቦታውን ጥራውን ስፔሲፊካሊ አቆም፣ ግን ከኢትዮጵያ ጥናት ይህን ፎቶ ያነሳው አጎት ነው አባት ነው እንዴት? እኔ ይሄን ፎቶ ስነሳ አስታውሳለሁ። እየቀጠቀጡ ከኮልፌ አምጥተውኝ ፊት በር ጋር ስደርስ ወታደሮቹ እነዚህ ዘውኝ የሆነ ሰውዬ ካሜራ የያዘ በርከክ ብሎ ቀቀቅ ሲያደርግ ትዝ ይለኛል። አሁን በሞትም እንኳ ምስሌ ቀርቷል ብዬ አስቤ ነበር። ከዛ በኋላ እኔ አይቼው አላውቅም። እንግዲህ እኛ 95 ዓመተ ምህረት ነው ያደረግነው። 53 ዓመተ ምህረት ነው ያንን የተነሳ እና የዛን ጊዜ ትዝ አለው ያነሳው ሰው በርከክ ብሎ ያነሳኝ ሰው እያለ እና እሱ ትዝ ብሎኝ ነው
ከየት አመጣችሁት? በቃ አግኝተን ነው። በቃ በጣም የሚያጓጓና የሚገርም ነገር ነው። እኔ ከምንም ነገር በላይ በጣም በቴሌቪዥን የምታደንቀው የነበረን ሰውዬ መተህ መጨረሻው ጫፍ ላይ ደግሞ ኢንተርቪው ማድረግ ይሄ ይቻላል ማለት አንድ ነገር ስራ ላይ ከበረታ የሆነ ደረጃ ላይ ራስን ታገኘዋለህ የሚለውን ነገር የሚያሳይ ነው ብዬ ነው የማስበው። እና የሀገሪቷ ቁንጮ የነበረውን ድምፃዊ አንድ ወጣት ታዳጊ ይጓጓለት የነበረውን ኢንተርቪው ማድረግ ቀላል የሚባል ነገር አይደለምና ትልቅ ነገር ነው። ጋዜጠኛ ቢንያም ከበደ ምን አለ መሰለህ፣ ሁለተኛው ጥያቄ በተገኘህባቸው ሁነቶች ላይ መድረኮች ላይ በጣም ከረጅም ጊዜ በኋላ ቢሆንም ስትናገረው አሁን ድረስ አምጥተህ ምስል ከስተህ የማስረዳት ነገሩን የመጨበጥ የመዳሰስ ያህል ለምትነግረው ሰው የመጋባት አቅም አለው። ይሄ ከምን የመጣ ነው? ምንድነው ስዕላዊ መግለጫ እንደዚህ ከነገሩ ጋር የሚገናኘው ብሏል። ለምሳሌ ቻይና የተገኘህበትን ነገር አሁን የገለጽክበት መንገድ እኛ እንድናየው እንድንፈትሸው የሚያደርግ ዶክተር ፍቃድ አዘዘ ስለ ጂጂ የተናገረውን ነገር በምስል እንደሱ አይነት ነገር ማለቱ እንደሆነ ይሰማኛል። ራሴም ሰዎች እንዴት ሲያወሩ ነው ገላጭ የሚሆኑት የሚለውን ነገር ኢንተርቪው ስለማደርግ እሱም እንግዲህ እንደ ውስጥ ዘይቤ የራሴ አመራር ወስደዋለሁ። ለምሳሌ የብሮድካስት ሚዲያ ቪዥዋል ሚዲያ ሲሆን ቪዥዋሊ ሲሆን አንድ ነገር ቀጥ ብለህ ከማውራት እንቅስቃሴ ምናምን ይፈልጋል። መምህራኖቼ በተለይ ጋሽ ፈቃደ ምንም ነገር ደብተራችን ላይ አንድ ሴሜስተር ሲያስተምር አንድ ገጽ አይሆንም የጻፍ ነው። ልንጽፍ አንችልም አትጻፉ ብሎን አይደለም። የሚያወራው ነገር የምትጽፈው አይደለም፣ እዚህ ውስጥ ነው የምትጽፈው። እዚህ ውስጥ እንድትጽፍ በአክሽን በምናምን ያወራልሃል። ያ የአቀራረብ ጥበብ አክሽን ፐርፎርም የማድረግ ያንን ነገር መከወን ከውነኸው ማሳየት ያ በሂደት ወደ ሚዲያውም እየመጣው ስለሆነ ቲያትርም ደግሞ ስለተማርኩ ቲያትር በራሱ ድርጊትን የወሬ አይደለም፣ በድርጊት ማሳይ የሰውን ቀልብ የምትስበው በድርጊት ነው። ስለዚህ ያም ኤለመንት ላይ ቲያትሩ ከልጅነት ጀምሮም ላይ ያለ ይመስለኛል። እና የሰዎችን በቀላሉ አሁን ልጆች አሁን አንዳንድ ትምህርት ቤቶች እጋበዛለሁ ለልጆች የሆነ መነቃቂያ ነገር ስለ ትምህርት ስለምናምን አብራቸው እንደዚህ ይሉኛል። እና ስንተኛ ክፍሎች ናቸው የልጆቹን ክፍል ምናምን አውቅና ከዛ ልጆች አእምሯቸውን የሚሰርቀው የሚወስደው ነገር ከወሬው በላይ አክሽን ነው፣ እንቅስቃሴ ነው። በእንቅስቃሴ የምትገልጸው ነገር እነሱ ጋር ሲሄድ በእጅ በእግሬ በምን እንደዛ አወራላቸዋለሁ። ያ እያደገ ብኝ መጥቷል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ከጥበቡ በለጠ ጋር በጣም ግሩም ጨዋታዎች ይዘናል። በርካታ ነገሮችን እያነሳልን ያለው። ላይክ አድርጉን፣ ሰብስክራይብ፣ ሼር አድርጉና ቤተሰብ ሁኑ። አዳዲስ ነገሮችን ከኛ ጋር ታገኛላችሁ። ጋዜጠኛ ጌታቸው አለሙ ሰምና ወርቅ ማለት ነው የጥበብ እልፍኝ ፕሮግራም አዘጋጅ ነው እና እሱ ምን አለኝ፣ ለሁላችንም 24 ሰዓት ነው የተሰጠን፣ ለሱ ትርፍ የሰዓት ድጎማ የሚያደርግለት አካል አለ ወይ? ከሳምንት እስከ ሳምንት የኔም ጥያቄ ነው። በግልም አውርቼ አውቃለሁ። ከሳምንት እስከ ሳምንት የተለያዩ መድረኮች ቢኖሩ እነዛን መድረኮች ትታደማለህ። በተለይ መጽሐፍ ምርቃት ላይ እንደገና ደግሞ በርካታ ድርጅቶች ላይ ቦርድ አባል ነህ ወይ ጸሐፊ ነህ ወይ ስራ አስኪያጅ ነህ። የአህዱ ሬዲዮ ስራ አስኪያጅ ነህ። የዋርካ ሬዲዮ ቦርድ ሜምበር ነህ፣ መስራችም ነህ። ሌሎች በርካታ ናቸው። የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት ሆኜ 3 ዓመት አገልግለሃል። በርካታ ነገሮች ላይ አለህበት። የግል ህይወት ላይ መቼ ነው ጊዜ የምትሰጠው የሚል ነገር ጠይቆኛል። የኔም ጥያቄ ነው። በግል ጠይቄ አውቃለሁ። ረፍት አድርገህ ጽሞና የምትወስድበትን ከራስህ ጋር ስብሰባ የምትቀመጥበት ጊዜ ያስፈልግሃል ብዬ አውቃለሁ። አሁን ጋዜጠኞች ወጣት ጋዜጠኞች ሪፖርቲንግ የሆነ መግለጫ ሲኖር ምናምን ሂዱ እላቸዋለሁ። ሂዱ ተገኙ ምናምን። እኔ የተማርኩት
አብዛኛውን የኢትዮጵያን እውቀት የዓለምን እውቀት የሰበሰብኩት የተለያየ ቦታ በመታደም ነው። ለምሳሌ ለጋዜጣ ስራ የሆነ መግለጫ ጥናት አለ ይቀርባል ሲባል ሄድና ሰው አብዛኛው ያቺ ዜና የምትጻፈዋ 2-3 አንቀጽ የምትጻፈዋን ነው። ለሷን ብቻ ልጽፍ አይደለም ሄደው ያ ሰውዬ እዛ ጋር እኮ ያቀረበው ጥናት ብዙ ዓመት አጥንቶ ምን ብሎ ነው ያቀርበው? ስለ ዶሮ እርባታ ሊሆን ይችላል ያቀርበው። ያንን እስከ መጨረሻው ሰማዋለሁ። ለእኔ እውቀት ነው ኢትዮጵያ ውስጥ ምን ማለት እንደሆነ የዶሮ የእንቁላል የእርሻ የኢንዱስትሪ የፋይናንስ የምናምን ነገሮችን የተለያየ ቦታ በመታደም ያገኟቸው እውቀቶች ናቸው። ስለዚህ ለእኔ እነዚህ መድረኮች የህይወቴ አጋሮች ናቸው፣ እኔን የሰሩኝ ናቸው። ስለዚህ በመገኘቴ አትራፊ ሆኜ ነው ዛሬ እንደ ልብ እንዳወራ የሚያደርጉኝ እኮ የተገኘሁባቸው መድረኮች ትልቁን ድርሻ ይወስዳሉ። ከንባብ በእነሱ መንገድ ሄጄ ያነበብኩት የጨመርኳቸው ነው የእውቀት መሰብሰቢያዬ ናቸው እንጂ የድካም ምደክምባቸው ሉዝ የማደርግባቸው አይደሉም እነዚህ መድረኮች። እዚህ አሁንም በየሄድኩባቸው ቦታዎች በህፃናት የመጽሐፍ ምረቃ ላይ ማገኘው ሌላ ታሪክ ሌላ ነገር ነው። አንደበቴ የሚከፈተው ምናምን በየደብሩ እየሄድኩ የሰበሰብኳቸው የሰማኋቸው ነገሮች ከኔ ህይወት ጋር ከኔ ንባብ ጋር እያስታከኩ ማወራቸው ነገሮች ስለሆኑ ስለዚህ ለእኔ ስራ አይደሉም፣ ለእኔ ማተርፍባቸው ቦታዎች ናቸው። ምናልባት በፋይናንስ ደረጃ በምናምን የገንዘብ ሰው አይደለም። አንድም ቀን አንድም ሰዓት ለገንዘብ ብዬ ሰርቼ አላውቅም። ምናልባት ያደግኩበት የመጣሁበት ቤተሰብ ከዛ ጋር ምንም ነገር እንደዛ አይነት አድርጎ አላሳደገን እና አንድ ምርቃት ነበር እኛ ቤት የሰው እግር የምትቆጥሩ አያድርጋችሁ የሚል። ለምሳሌ ንግድ ቤት ኖሮ ሰው ገባ ሰው መጣ ዛሬ ገበያ የለም ገበያ አለ የሚል እና የሰው እግር የምትቆጥሩ እንዳይሆናችሁ ሰው ሲገባ ቤቶች እያለ አንዳንድ ባዶ ሲሆን ገበያ ዛሬ አሁን ሰው ገባ አሁን እንደዚህ ሸጥኩ ምናምን እምትል አድርግህ። ጠባቂ አትሁን፣ በራስህ ኮርተህ ኑር የሚል ነገር ስላለ ኖሮኝ አይደለም እኮ በቃ በራስህ እንደምንም መቆም አለብህ። ያ ያደኩበት ተጽዕኖ የፈጠረብኝ ይመስለኛል። ብዙ ሰዎች ይወቅሱኛል በዚህ ለምን እንደዚህ በአንተ ደረጃ እኮ ምናምን በአንተ ስም እንደዚህ በቃ አንዳንድ ሰዎች በሆነ ነገር እኔ ስላለው የሆነ ነገር ያድጋሉ። ይኸው በአንተ ምናምን ታዲያ ደስ ቢለው እሱ አይደል ለእሱ አይደል ሄድኩለት ለዛ አይደል የሆንኩለት እላለሁ። ምን ችግር አለው? በቃ ያ እሱ ሲያድግ እኔ ያደግኩ ማለት ነው። የእኔ ጓደኛ ነው፣ የእኔ ወዳጅ ነው። እኔ ቢቸግረኝ እሱ የሚመጣበት እና አይ ቲንክ ያደግኩበት መንገድ ይመስለኝ። እንዴት ሊበቃ ይችላል ነው አሁን መድረኮቹ እኔም ያላየሁበት አንግል ስለሆነ ለካ በመገኘት የምትማርበት ነገር እንዳለ እስካሁን የቀረቡባቸው መድረኮች ላይ እንደተቆጨው በእውነት በጣም ነው የተቆጨው። ምክንያቱም ጊዜ የለኝ ብዬ ምናልባት ሻይ ቡና እየጠጣሁ ሊሆን ይችላል እኮ በመቅረቴ ብዙ ነገር እንዳመለጠኝ የተረዳሁበት ሌላ አንግል ነው ይሄ ብዬ አስባለሁ። ግን ሰዓትስ ይበቃሃል ወይ? ለራስ የሚባል ጊዜ አለ እና ያ 24 ሰዓት ለሁላችን እኩል ተሰጥቶን እኛ የቱ ጋር የሰነፍ ነው? ያንተስ እነኝን ሁሉ መስራት አንዳንዴ ምርር ብሎ እንዴ እዚህ ቦታ ላይ በመገኘት ይሄን ሉዝ አደረኩ የግል ነገርን ብላ ያሰብክበት ነገር ይኖራል? አሃዱ ላይ እንግዲህ ዋና ስራ አስኪያጅነት የራሱ የሆኑ ስራዎች አሉት። እያንዳንዱ ባልደረባ ጉዳዩ ይመለከታል። የሱ ችግር የሱ ጥንካሬ የቢሮ አካሄድ ምን እቅዱ ምኑ ይመለከታል። አንድ ራሱን የቻለ ስራ ነው። ከሱ ጋር ደግሞ ተዳብሎ በሳምንት 4 ቀን ሬዲዮ ላይ ያለው ኢትዮጵያዊ ስንክሳር የሚል በኢትዮጵያ ታሪክ ባህል ላይ ሰኞ፣ ሮብ፣ አርብ የሚቀርብ እኔ ጽፌው የሚቀርብ በእኔ ትረካ በጂጂ አጃቢነት የሚቀርብ አለ 3 ቀን። አንዱ ቅዳሜ ደግሞ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት አህዱ መናገሻ የሚባል ፕሮግራም አለኝ። እንደገና 4 ፕሮግራም አለኝ ማለት ነው ሬዲዮ ላይ ከማኔጅመንቱ ሌላ ማኔጅመንቱ ቢዘረዘር ማሰብ። ከዛ ውጭ እንዳልከው የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ነኝ። የተለያዩ ቦታዎች በጣም በርካታ በውጭ ጉዳይ ሚኒስቴር ለምሳሌ የፐብሊክ ዲፕሎማሲ አባል ነኝ። ብዙ ነገሮች የምንሰራበት ነው። እንደገና ደግሞ ስርየት የሚባል በሰላም ላይ እንደዚህ የሚሰራ የዛም የቦርድ አባል ነኝ።
በሀገራዊ ምክክር ኮሚሽኑ እሱ ውስጥ የሚዲያ ፎረም አለ። ምክትል ሰብሳቢ ነኝ። እንዳልከው ዋርካ ኢትዮ ዋርካ መልቲ ሚዲያ መስራችም አሁን ደግሞ ዋና ጸሐፊ ነኝ የዛ። በኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር ውስጥ ደግሞ የዋናው የኮሚኒኬሽን መጽሔት የመንደቅ መጽሔት ዋና አዘጋጅ ነኝ። ኢትዮኮን የተሰኘው የኮንስትራክሽን ኤግዚቢሽን በየዓመቱ የሚካሄደው የዛ ዋና አዘጋጅ ነኝ። የተለያዩ መጽሐፍት አርትዖት አደርጋለሁ፣ አሳትማለሁ። ተጨናንቄ አላቅም፣ በእነዚህ ተጨናንቄ አላቅም። ደስ ብሎኝ ነው ማደርገው እና እግዚአብሔር ስጦታ ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው የአዲስ ምዕራፍ ፖድካስት 3ኛ ክፍል እንግዳችን ከባለፈው የቀጠለው የጋዜጠኛ ጥበቡ በለጠ ታሪክ ነው። ከእሱ ጋር በርካታ ጉዳዮች አንስተናል። አብራችሁን ከሆናችሁ ታተርፋላችሁ። ላይክ አርጉ፣ ሰብስክራይብ እና ሼር አርጉ። ቤተሰብ ሁኑ። ከእኛ ጋር በጣም ቆንጆ ቆይታ ታደርጋላችሁ። የበቀላመነ ጥያቄ የጂጂ ጉዳይ በጣም ያስጨንቀኛል እሱ ጋር ምናምን ብሎ ነበር። እህት መሆኗን አረጋግጠናል። እንግዲህ አዲስ ምዕራፍ ፖድካስትም አረጋግጠዋል። ግን ስለ ካራማራ ጦርነት ጥበቡ ሲያነሳ በጣም በተለየ ተመስጦ ነው። አንዳንድ ጊዜ ከአድዋ ጋር እኩል አድርጎ የማውራት ያህል ይሰማዋል። ነገሩ የተለያየ ቢሆንም ግን በዛ ልክ ይስልልሃል፣ ስዕል አለው እና ምን የተለየ ነገር ኖሮ ነው ካራማራ ላይ ነገር የሚል ነገር ጠይቋል። በቀላመነ በጣም ጎበዝ ጋዜጠኛ፣ ብዙ ታላላቅ ኢትዮጵያውያንን ይህ ጨዋታ እያስመሰለ ኢንተርቪው የሚገርም እያዋዛ እየሳቀ ፊቱ በፈገግታ የተሞላ ፈገግታ ስሜት ያለው፣ በዛ ላይ ደግሞ የጀግና ልጅ ነው፣ የጦር ሰራዊት ልጅ ነው። በደርግ ዘመን ከካራማራ ዘማቾች አንዱ የእሱ አባት ነበረ። ጥያቄው ከምን እንደመነጨ ገባ። የካራማራ ጀግና ተሸላሚ ጀግና ነው አባቱ እና እናቱን በጣም የሚወድ እናትነት ፍቅርን የሚያሳይ ነው በቄ እና በጣም ጓደኛ የቅርብ ወዳጄ ነው እና እሱ ስለ ካራማራ ሲያነሳ እውነት ነው። ካራማራ ከአድዋ የሚተናነስ አይደለም። ምክንያቱም ካራማራ ሶማሊያ ብቻ አይደለችም የወረረችን። ዚያድ ባሬ ብቻቸውን አይደሉም። ዚያድ ባሬ አንድ መሪ ናቸው፣ የሶማሊያ መሪ ናቸው። ኢትዮጵያ የዛን ጊዜ የሆነው ምንድን ነው? ግርማዊ ቀዳማዊ አፄ ኃይለ ሥላሴ 65 ላይ ወደ ቻይና እና ከዛ በፊት ደግሞ ሩሲያ ክሩስቼቭ የሚባሉ መሪ ጋር ሄደው ነበር። መጀመሪያ አሜሪካ ነው ሄዱት። አሜሪካ በኒክሰን ዘመን ነው ሄዱት። ኒክሰን እርዳታ ለኢትዮጵያ የመሳሪያ እርዳታ ይጠይቁ ሲሄዱ ያው አካባቢውን የሶማሌን ምናምን እንቅስቃሴ ስለገባቸው ራሳቸውን ወታደራዊ ተቋሞቻቸውን ለማዘመን ለማሳደግ ፈልገው እርዳታ ይከለክሏቸዋል፣ ብድር ይከለክሏቸዋል። በጣም ያዝኑና ከዛ ወደ ሀገር መመለስ በቃ በዚህ ሁሉ ዘመናቸው እንዲህ አይነት ነገር ገጥሟቸው አቅም የክብር ሞገስ የነበራቸው ናቸው እና በቃ በባዶ እጅ እንዴት የሄዱበት ዓላማ እርዳታ ይዞ መምጣት ነው። ስለዚህ ምን አደረጉ? እዛ ሆነው ወደ ሩሲያ ደወሉ። ሩሲያ ሲደውሉ ክሩስቼቭ ያነጋግራቸዋል። የሩሲያው ፕሬዚደንት እዛ ይነግሩታል። እዚህ መጥተው እንዳት አሁኑን ወደ ሀገሩ ሳይሆን ወደ ሞስኮ ወደ ሞስኮ ነው አላቸው። እግዚአብሔር ከሳቸው ጋር ነው። ከዛ ወደ ሞስኮ ሄዱ። ከፈለጉት በላይ አድርጎ ሰጣ። ያውም እኮ ያኛው የአሜሪካ የከፈሉትም ገንዘብ አለ እኮ የሰጡትም አለ። እሱን ከፍለው ያው ተጨማሪም የከፈሉትም ቀርቶባቸው ነው እኮ። ሩሲያ ሁልጊዜ በታሪክ ውስጥ ኢትዮጵያ የሆነ ችግር ውስጥ ስትሆን ብቅ ትላለች። ሚኒሊክ ያንን ሁሉ ሰራዊት ይዘው ሲሄዱ ብዙ ጊዜ አንዳንድ ታሪክ አድዋ ላይ በጦር በጎራዴ ብቻ የተዋጋን ይመስላል። አይደለም። በጣም ኢትዮጵያ የታጠቀች ነበረች።
የጣሊያኖቹ አንዱ ስህተት ኢትዮጵያ በጦር በጎራዴ የምትዋጋቸው መስሏቸው መምጣታቸው ነው። ሚኒሊክ ግን በስማግል አድርገው እንደ ኮንትሮባንድ አድርገው መሳሪያ ከሩሲያ አስገብተዋል። መጀመሪያ አንድ እንደውም ሀረር ውስጥ ሚዚየም ተሰርቶለታል። ራምቦ አርተር ራምቦ ስንዱ አበበ እንደውም ፈረንሳዊ መጽሐፍ አሳትማለታለች ስንዱ አበበ አርተር ራምቦ እና እሱ በሱ አማካኝ ያሳተመው ትንሿ ቡክሌት ነገሯ ነች ወይስ ተለቅ ያለ ስንዱ ፈረንሳይ የትውልድ ቦታው ድረስ ሄዳ በጣም ግሩም ታሪኩን አሳትማለታለች። እሱ በሱ አማካኝነት ኢትዮጵያ መድፎች ታጥቃለች፣ በጣም ትልልቅ መሳሪያዎች ታጥቃለች አድዋ ላይ። እንደውም ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ሁለቱም መድፍ አላቸው። በቃ ገበየው ቢሞት ባልቻ መድፈኛ ነው፣ አየህ መድፈኞች ናቸው። እና ያ ሁሉ መድፍ ከሩሲያ የገባ ነው። እና ኢትዮጵያ ችግር ውስጥ ስትሆን ብቅ ይላሉ ሩሲያኖች። ጃንሆይም ችግር ውስጥ ሀገራቸው ስገባ ኑ ተብለው እዛ ሄደው አስደስተዋቸው ነው የመጡት። ያው የሀገር ውስጥ እንትኑ ባሰና መፈንቅለ መንግስቱ መጣ፣ ዘርግ መጣ ምናምን። ከዛ ያ ጦርነቱ አልቀረም። ሶማሊያ ስትወር ሶማሊያ ከማን ጋር ነበረች? አንደኛ $500 ሚሊዮን ሳውዲ አረቢያ ሰጥታታለች ለጦርነቱ። አውሮፕላኖች ገዝታ ሰጥታታለች። የአሜሪካ መንግስት ራሱ ለሶማሊያ ቆመዋል። እንግሊዞች ከሶማሊያ ጋር ናቸው። በጣም በርካታ የዌስተርን ምዕራባውያን የዚያድ ባሬን መንግስት ይደግፉ ነበር። በሙሉ ትጥቁ የአሜሪካ ሚጎች ናቸው እኮ ጄቶቹ። ኢትዮጵያ እኮ F5 የሚባሉ በጣም ኋላ ቀር የሚባሉ ከሚጎቹ ጋር አይመጣጠኑም። የአየር ውጊያ ሁሉ የነበራቸው እና ብዙ አገር ኢትዮጵያ ጠል የነበሩ አገሮች ጦርነቱን ኢትዮጵያ ላይ ያካሄዱበት ዘመቻ ነው። እስከ አዋሽ ድረስ የሶማሌ ድንበር ነው። 700 ኪሎ ሜትር እኮ ነው የገቡት። በዛ በቦረና በኩል አድርገው 400 ኪሎ ሜትር ገብተዋል። እና የኢትዮጵያ ዳር ድንበር እንደውም የመንግስቱ ኃይለማርያም ንግግር አለ አሁንም ዩቲዩብ ላይ እናት ሀገር ትደፍራለች ተነስታ ተግዝመት የሚል በቃ በጣም ወኔ በቃ ወጣት በቃ የአዋጅ አገሩ ላይ በቃ የሆነ መሪ መሆናቸውን የምታየው በቃ እንደዚህ አይነት የአገርን መደፈር ምን ማለት እንደሆነ እሳቸው ፊት ላይ አሁን ስታየው እንደዚህ ያደርጋል። በቃ ሀገር ትደፍራለች ተነስታ ተግዝመት ሲሉ 300 ሚሊዮን ተነሳ ተራመድም ያኔ ነው የወጣው መዝሙር። የዛን ጊዜ ነው የወጣው ተነሳ ተራመድ። እሱ ታሪክ አለው። አየር ኃይሎች ናቸው የተጫወቱት። ግን ግጥሙና ዜማው በጃንሆይ ጊዜ የመጨረሻው ዘመን የተሰራ ነው። በደርግ በጣም ፖፑላር ሆነ። አይታወቅም ነበር በጃንሆይ ጊዜ እስረኞች ናቸው ለዛውም የተነሳ ተራመድን የገጠሙት በጃንሆይ ጊዜ የታሰሩ የአየር ኃይል ሰዎች ናቸው። ያው ደርግ ፖፑላር አድርገው ከዛ 300,000 ሚሊሻ ታጠቅ ጦር ሰፈር እዚህ ገባ ለስልጠና ገብቶ ሰልጥኖ ያውም ጠበንጃ ሁሉ ሳይኖር በእንጨት ጠበንጃ እየሰለጠነ የአዲስ አበባ ሴቶች እናቶች ስንቅ በሶ እየሰሩ ከየቤቱ መንግስት አይደለም የአዲስ አበባ በሙሉ ምግብ ከልጆቹ እኩል እዛ ታጠቅ ጦር ሰፈር ለገቡ ሚሊሻዎች ሲያበላ ሲያጠጣ ቆይቶ አስመርቆ ያ ሚሊሻ ከ40 ሺህ አይሞላም ነበር የኢትዮጵያ ሰራዊት። እነዛ በመቶ ሺዎች የሚቆጠር ሰራዊት ነው እዚህ ገባው። በቃ የኢትዮጵያ ምድር ተቆጣጥረውት ነበር። እና እዛ ፕሬዝዳንት መንግስቱ ኃይለማርያም አይን ላይ የምታየው መንገብገብ የሀገር እንዴት እንደዚህ ይያዛል ብለው ነው። ከዛ ያ ሁሉ ሰራዊት እያለቀ እየተዋጋ ሀገሩን ነፃ ሊያወጣ በሚታገልበት ሰዓት ድንገት የኢትዮጵያ ጀግኖች በተለይ አየር ኃይሎቹ እነ ጀነራል ለገሰ ተፈራ በዓለም ታሪክ ታይቶ ተሰምቶ የማይታወቅ የአየር ላይ ጀብድ የፈጸመ በኤፍ5 አውሮፕላን ሚጎችን ማለት ትርኢት እየሰራ 6 ሚጎችን የሶማሊያ ሚጎችን 6 አየር ላይ መጥቶ የጣለ የኢትዮጵያን አየር በሙሉ የበከሉ ኢትዮጵያንን የሚጨፈጭፉ ሳር ቅጠሉን እንዳለ ነፍሳቱን ምኑን እያጠፉ የነበሩ
የሶማሊያን ሚጎች 6ቱን አየር ላይ መጥቶ የጣለ ነው። ከነ አብራሪዎቻቸው የደመሰሰ ነው። ከዛ በኋላ በዚህ ይሄ ቁጭት የኢትዮጵያን አየር ነፃ አደረገው። ከዛ አንድ ሚግ አስቸግሮት በስንተኛው ቀን ያንን ሚግ እየተከተለው የኢትዮጵያን ድንበር አልፈው ሶማሊያ ውስጥ ይገባል። ያ ሚጉ ፈጣን ስለሆነ ሊደርስበት አልቻለም። ከዛ በቃ ብዙ ርቀት ስለሄደ ነዳጅም ሊያልቅበት ስለሚችል አዝሮ ሲመለስ የሆነ ቦታ ሀርጌሳ ላይ ሲደርስ ማአት አውሮፕላኖች የአየር አውሮፕላኖች ቆመው ያያል። አየር ላይ ሆነው ከዛ ወረደ ወደ ሲሄድ የሶማሊያ ዋናው የኤርፎርስ ቤዛቸው ነው። ያለውን ፈንጂ በሙሉ ተራ በተራ አውሮፕላኖቹ ላይ ከመጣል ባሻገር ማኮብኮቢያቸውን እንዳይነሱ አድርጎ አፈራርሶ ምን ብሎ ሶማሊያን ኤርፎርሷን በሙሉ ፓራላይዝ አድርጎ አገሩ የመጣ ጀግና ነው። አየር ላይ ተመቶ ነበር። ለዛ ነው 11 ዓመት የታሰረው ይባል ነበር። የያዛት ጀቷ ተመታ ነበር። ይህንን አድርጎ ሶማሊያ በቃ ባዶ ሆነች። ከዛ በኋላ የኢትዮጵያ እግረኛ እያለው ከየሻው የሶማሊያ ወራሪ እያለው እያሳደደው ካራማራ ላይ ወደ ድል ተቃረበ። ካራማራን ለመያዝ እየተቃረበ ሲሄድ ያው በአየር ውጊያ አቁመዋል። በቃ ሶማሊያ ተመታለች። በዛብህ ጴጥሮስም ሌሎችም እና አሸናፊ ገብረ ጻዲቅ ሌሎች በርካታ የኢትዮጵያ ኤርፎርሶች የዛ ታሪክ ተቋዳሾች ናቸው። እያንዳንዱ ማዕት ታሪክ አለው። በነገራችን ላይ ለገሰ ተፈራ ዋናው ቁንጮ ሆነ እንጂ ሁሉም የየራሳቸው መጥተው የጣሉት አላቸው። 6 ግን በጣም ብዙ ነበረ። እንደገና ኤርፎርሱን ደምና ከዛ ግን ለወገን ጦር ወደ ወገን ጦር ተልኮ ሲሄድ ወይ ወገን ጦር ነው ያለበት ተብሎ የተሳሳተ መረጃ ነው ሲሄድ አውሮፕላኑ ተመታች። ከዛ በፓራሹት ይወርዳል ለገሰ ተፈራ። ከዛ ምንም ሰው ያጣል፣ በረሃ ነው። ከዛ በእግሩ ሲሄድ እሱን ቃይ ተመቷል፣ አውሮፕላኑ ወድቋል የሚል ለኢትዮጵያ ጦር ሰራዊት ደረሰው። ፍለጋ ሄሊኮፕተር ምናምን ተላከለት። እንደምንም ቦታውን ሲፈልግ ሽጉጥ ይተኩሳል። አልሰሙትም፣ ጥለውት ሄዱ። 2 ቀን ሙሉ በቃ አንድ ግራር ላይ አድሮ በእግሩ እየተጓዘ የሆኑ 2 የሶማሊያ እዛ አካባቢ ያሉ ሴቶች ውሃ ሊቀዱ ሲመጡ በቃ እንደምንም እነሱ ጋር ይደርሳል። እነሱ ያገኙታል። በቃ ደክመዋል። ይዘውት ወደ ቤታቸው ይሄዳሉ። እሱ የመሰለው እነዚህ ሴቶች የኢትዮጵያ ሶማሌ ነው የመሰሉት እና በዛኛው ሶማሌ እንዳለ አላወቀም። ከዛ ቤታቸው ያስገቡታል። ከዛ ውሃ ምናምን ይሰጡታል። በቃ ደክሞታል፣ ያስተኙታል። ከውጭ ቆልፉበትና ይሄዳሉ። ከዛ ይተኛል። ሲነሳ የሶማሊያ ኮሎኔል አጠገቡ ቆመዋል። ወታደሮች ቆመዋል። በሶማሊያ ቁጥጥር ስር ነው። ራሱን ያጠፋ ነበር ሰውየው። በቃ አላወቀም። ከዛ በቃ ያዙት። አብዱላህ ይባላል፣ ኮሎኔል አብዱላህ ይባላል የያዘው። በኋላ የሶማሊያ ፕሬዚዳንት ሆኖ ሞቷል። በእርግጥ አሁን ይዘውት ይሄዳሉ። ሶማሊያ 11 ዓመት ኢትዮጵያ ነፃ ወጣ። እሱ ግን በአጋጣሚ ታስሮ የሆነ የካራማራ ጦርነት በአጠቃላይ በቂ የጠየቀው ዳግማዊ አድዋ ነው። ትልቅ የኢትዮጵያን ነፃነት ክብር ያስመለሰ በጀግኖች ደም አጥንት የቆመ የነፃነት ያው ምስክር ነው። በጣም አመሰግናለሁ። በነገራችን ላይ የመጨረሻ የጀግና ሜዳ የተሸለመውም በዛ ይመስለኛል። 2 ነው የመጨረሻ የጀግና ሜዳ የተሸለመው ጀነራል ለገሰ ተፈራ። መንግስቱ ኃይለማርያም ሌላ ከሚነገርላቸው ነገር አንዱ ይሄ ሰው ጀነራል ለገሰ ተፈራ ሶማሊያ ውስጥ እስር ቤት ነው ያለው። ነገር ግን እዚህ አገራቸው ላይ ሶማሊያን ድል ካረጉ በኋላ ስለ ጦርነቱ ሪቪው ከሰሩ በኋላ ይሄ ጀግናቸው ግን እዛ እስር ቤት ነው ያለው እና ማዕረግ እንስጠው በሌለበት እስር ቤት ያለው ከዛ ወደር የሌለው ጀግና የህብረተሰባዊት ኢትዮጵያ ወደር የሌለው ጀግና ሜዳ እንስጠው ይሉና ይወስኑና ከዛ አስፈጻሚዎች እነ ዶክተር አለሙ አበባውንም አሉ። ዶክተር አለሙ ሲነግሩኝ እሳቸው ነበሩ የሚፈርሙት
እና አልገባቸውም ወደር የሌለው ጀግና ሜዳ የሚለው እና ማብራሪያ ፈለጉና ጓድ ፕሬዚደንትን ያነጋግራሉ። ምንድን ነው አይ ወደር የሌለው ለምን ትልቁን ማዕረግ ማርሻልም ምንም አለ ለምን እንደዛ አንሰጥም? አይ እሱማ ወደር አለው። ይሄ እኮ ከዛም በላይ ነው። ይሄ በነዛ ውስጥ አይደለም ያለው ሌላ ካቴጎሪ ሌላ ከነዚህ በላይ ነው። ወደር የለውም። የሚወዳደረው ማዕረግ የለም ማለት ነው። ገባኝ። ወደር የሌለው እስር ቤት እያለ እንደገና ከእስር ቤት ወጥቶ ሲመጣ ወደር የሌለው ጀግንነት ያን ጊዜ አባትየው ነበሩ የተቀበሉለት። እንደገና ሁለተኛ ወደር የሌለው እሱ ለራሱ በጣም የሚገርም ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው የአዲስ ምዕራፍ ፖድካስት 3ኛ ክፍል እንግዳችን ከባለፈው የቀጠለው የጋዜጠኛ ጥበቡ በለጠ ታሪክ ነው። ከእሱ ጋር በርካታ ጉዳዮች አንስተናል። አብራችሁን ከሆናችሁ ታተርፋላችሁ። ላይክ አድርጉ፣ ሰብስክራይብ እና ሼር አድርጉ። ቤተሰብ ሁኑ። ከእኛ ጋር በጣም ቆንጆ ቆይታ ታደርጋላችሁ። እንግዲህ እግዚአብሔር በተለያየ መልኩ ለሰዎች ድካማቸውን ይከፍላል። በቤተ ክርስቲያንና በበጎ ስራ የምታደርጋቸው እንቅስቃሴዎች በሙሉ ይሄን በመቁጠር የበኩር ልጅነትን ያረጋገጠችልህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕረግ ሰጥታለች። የታታሪነት በኩር፣ የታታሪነት መጀመሪያ፣ የታታሪነት ቀዳሚ ወይ ደግሞ የትጉሆች ቀዳሚ የሚል በኩረ ትጉሃን የሚል ስያሜ ሰጥታለች። እንዴትስ ተቀበልከው? የቤተ ክርስቲያኒቱ ለአስተዋጽኦ ላደረጉ ሰዎች የሰጠችው ማዕረግ ነው። ክህነት አይደለም። ስለዚህ እንደ ማዕረግ በጣም 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 አክብሬ ወድጄ የተቀበልኩት ነው። ምክንያቱም ከሷ ከቤተ ክርስቲያኔ ጋር የተገናኘ ማንነት ደግሞ ስላለኝ የበለጠ እንድተጋ አድርጎኛል። የተሰጠኝ እንግዲህ እንዳልከው የተለያዩ በተለይ ገጠር አብያተ ክርስቲያናት ሲሰሩ ያው እግዚአብሔር በሆነ ነገር ስለሚረዳ እንደው መዋጮ ምናምን ሲባል የጠየቅኩት ሰው የሆነ የላኩለት ሰው የሆነ ነገር ያደርጋሉ። አሁን እንኳን የቅርብ አሜሪካን ሀገር የካሊፎርኒያ ውስጥ 3700 ሄክታር መሬት ተገዛው እነ ታሪኩ አሁን እሱ ለየት ይላል። የዛ ታሪክ እሸቱ ከመምጣቱ በፊት የነበሩ የዛን ጊዜ የነበሩት አሁንም ያሉት እዛ ካሊፎርኒያ ሊቀ ጳጳስ የሆኑት አቡነ ቴዎፍሎስ እዚህ መጥተው ኢትዮጵያ ውስጥ ጠርተውኝ ከዛ እነ እከም ነበረ የጠሩኝና እንደዚህ በቪዲዮ ያንን ያሳዩኝ። እኔ አላቃቸውም ነበር። እንደሳቸው በሰው አድርገው ነው ጠሩኝ እና አሳዩ። ይሄን መሬት $8 ሚሊዮን ብሎኛል። እንግዲህ የአዲስ አበባ 1/4 የሚሆን መሬት ካሊፎርኒያ ውስጥ እና የወተት የምናምን ማበልጸጊያ ምናምን ያለው ነው እና ደነገጥኩ ሳየው እና በ3 ወር ውስጥ $4 ሚሊዮን እንትን ካልክ ካስገባ ያኛውን ደግሞ ቀስ ብለህ ከፍለኛለህ ብሎ ይሸጥ ነው። ያንድ ሰው ነው ይሄ። እኛ ሀገር እንግዲህ መሬት ላራሽ ምናምን ብለህ አሜሪካ ውስጥ ኧረ ከዚህ በላይ ትልልቅ አሉ ይሄ ምንድን ነው አሉኝ። ከዛ በጣም ገርሞኝ እና ይህንን እንትን ስለሌለ ገንዘብ ያው ምኑን እንዲያዋጣ ለማድረግ ይሄንን እንዳመልጠን እና አንተ እንግዲህ እንድታስተባብርልኝ ነው አይሉኝም። በምን ምክንያት እኔ አሜሪካ ውስጥ እዛ የሚኖረው ህዝብ ተውቄ ሀገሬ ውስጥ የገጠር ቤተክርስቲያን ነው ሳስተባበር ትንሽ ወደ አቅመ ደካማ በዚህ በዶላር አስቤው አላውቅም። ኧረ አባታችን እንደው ሌላ ሰው ይሁን አይ አንተ እኮ ምክንያት ነው እንጂ የምትሆነው አንተ አታመጣው ገንዘቡን ምክንያት እኔ ምክንያትም ለዚህ ለመሆን ለአቅመ ምክንያት በብዙም ተከራከር። እንግዲህ አንድ ጳጳስ መከራከር አችልም። እሳቸው ወስነው ነው የመጡት።
እኔ አባታችን እኔ ይሄ እንደዛ አይነት አይደለሁም እኮ በዚህ በፐብሊክ ወጥቶ የሚያወራ ምናምን ዳታ ሳይሆን ውስጥ ለውስጥ የሚቻል ትንንሾቹ የገጠሮቹን ነው የምችለው። አይ ግድ የለም አንተ ተመጣ ገባሉ እስኪ ካሉ እንግዲህ እግዚአብሔር እንዳሉት እኮ ካራው አሉ እሳቸው እርግጠኛ ሆኑ። በኋላ ምን ላድርግ ስል አብርሃም ወልዴ መጣብኝ፣ ይገረም ደጀኔ፣ ሸዊት መጣችብኝ፣ ትግስት እና እነዚህን እና አዜብ ጠራዋቸውና እኔ አላወራላቸውም ለነዚህ አባታችን ለእኔ የነገሩትን ንገሯቸው ለነሱ። በቃ እነሱም ደስ አላቸው። እግር ላይ ወደቁ፣ ጫማ ሳሙ፣ ምን አሉ። ለእኔ የነገሩኝን ሲነግሯቸው ከኔ በላይ ጦዝም እነሱ እና ከዛ ምን እናድርግ ኦኬ እንደ ኮሚቴ ፎርም ተደረገ። የኮሚቴ ሰብሳቢ ሁን ተባልኩ። አብርሃም ወልዴን ምክትል ሆነ። ከዛ ያው የጋራ ነው እንትናችን የዝም ብሎ የስም ነው እንጂ ሰብሳቢና ምክትል የተባለ ሁላችንም በጋራ ትንተባል እና ምን እናድርግ የመጀመሪያው እስኪ እኛ የተደመምንበትን ሁሉም እንዲደመም እናድርግ። ሚዲያዎቹን በሙሉ እንጥራቸው፣ በሙሉ በራሳችን ኮንታክት በቃ ዩቲዩቡም ዋና ሜንስትሪም ሚዲያውም ጋዜጣው መጽሔቱ ጋዜጠኛ የተባለ በሙሉ ይምጣ እና አባታችን ያቅርቡ እና ምናምን ብለን ተመን ከዛ በሙሉ ሚዲያ እግዚአብሔር ይስጠው የቀረ የለም ማለት ይቻላል። እንደውም ማናቀው ሁሉ ነው የመጣው ያልተጠራው ሁሉ እና ካሜራው ምኑ ማይኩ ተደርድሯል። እዛ አቡነ አብርሃም እና እሳቸው ሆነው መግለጫ ሰጡ። ያንን በቪዲዮ እኛም አቀናብረው እዛ ታየ። እንደገና ደግሞ እኛም የተሰማንን ስሜት እንደ ኮሚቴ እኔም አብርሃምም ይገረም ምናምን አወራን። ከዛ የጥያቄና መልስ ለጋዜጠኞች ይጠይቃሉ ብለን ለነሱ ስንሰጥ ጋዜጠኞቹ ጥያቄ ትተው እንዴት ከኛ በላይ ሆነው ጭራሽ ይሄን የመሰለ ታሪክማ ከእጃችን መውጣት የለበትም እያለ የሚፎክር በሙሉ ያ ሁሉ ሚዲያ እንደገና የራሴ ጉዳይ ነው ተቀላቀለ። እንትኑ እኔ ባስብ የነበረው የዛን ጊዜ ምክንያት እንድትሆን እንጂ የሆነ ነገር እንትን ተያያዘልኝ ገና። ምክንያቱም እኔ የጨነቀኝን ነገር ሁሉም ሰው ሲወስደው በቃ አንዱ ስኬት ይሄ ነው። እንግዲህ ገና $4 ሚሊዮን ከየት እንዳይመጣ አይታወቅም፣ ግን ቢያንስ ሰው እንትን አለ። ከዛ አብርሃም ወልዴ እሺ መጀመሪያ ሌላ ምን እንስራ፣ በቃ እንትናም ጥሩ ጸጋ አለው እሸቱ እና እሸቱን እኔ ያነጋግረዋለሁ እንደዚህ ያለ አብርሃም ያንን ኃላፊነት ወሰደ። እሸቱን አነጋገረው፣ ነገረው፣ ምን አለ ያንን ከሳቸው ጋር አስተዋወቀው፣ ምን አለ እሸቱም ያ ተጋባበት። እሱ ያንን ጸጋውን ተጠቀመበት። ወደ በአንድ ቀን ብቻ $1.7 ሚሊዮን በእሸቱ እንትን ተሰበሰበ። ከዛ ትግስት የምትባል ልጅ ደግሞ አሜሪካ የምትኖር የባህር ዳር ልጅ እሷም መታ $1 ሚሊዮን ለፕሮጀክቱ ሰጠች። $2.7 ሚሊዮን አንደርስም። ከዛ ደግሞ እዛ ያሉ እሳቸው ተቋማት ምናምን አበድሯቸው $4 ሚሊዮን ወዲያው በ3 ወር ሳይሞላ በአንድ ጊዜ ደርሶ ተሰጣቸው። ያልኩ እኮ ይሄን ነው አይሉኝም። እውነትም ምክንያት በጣም የሚገርም የእናንተ ከዛ ሁሉ ጀርባ እንዳላችሁ አናውቅም ነበር። በፍጹም አናውቅም ነበር። ሆን ብላችሁ ነው ያደረጋችሁት? ያው እኛ ማስተባበሩን ነው በቃ የጸጋ የተሰጣቸውን ሰዎች እድል መፍጠር። አብርሃም አመጣው እንደዚህ ጋዜጠኞቹ ምኖቹም እኮ በእኛ በኩል የመጡ ናቸው። ዋናው ስኬት ያ ነገር ዓላማው መምታቱ ዓላማው ልክ ዴር ሱልጣን የዛሬ 3000 ዘመን ዛሬ ድረስ ምንኮራበት እስራኤል ሀገር ነበር። አሁን አሜሪካ ውስጥ ካሊፎርኒያ ውስጥ የዛን ስንት ጥፍ አለ በእኛ ዘመን ተከሰተ። በኩረቱ ጋር ከሆንኩ በኋላ ባረከት የተሰጠኝ ነገር በኩረቱ ጋር የተባልኩት ወሊሶ ውስጥ ገጠር ውስጥ ያሉ ሰዎች ዲያቆን አበበ የሚባል እዚህ ባንክ ውስጥ ነው የሚሰራው። እሱን ጠርቶ እሱ ያየዋል። ከዛ በኋላ እሱ ሁልጊዜ ደውልልኛል። አላውቀውም እኔ
እና ሁል ጊዜ ደውሎ አይመቸኝም እለዋለሁ። ከዛ ማይሰለች ደዋይ ነው። በኋላ አንድ ቀን አሳፈረኝ። በቃ እሺ በቃ መቼ እንሂድ አልኩት። እዛ ቀጠረኝና ወደ አውቶቡስ ተላላሊት ጠረኝ። በውስጥ የምታስበው ነገር አለ። በመኪና አዘጋጅቶ ይዞ የሚሄድ ነው የመሰለኝ ምናምን። መኪና አዘጋጅም አላለኝ ምናምን። ብቻ ስንሄድ በህዝብ ትራንስፖርት ወሊሶ ሄድን። ወሊሶ ስንደርስ በአይሱዙ ምናምን ያዙ ተቀበሉን የእሱ ወዳጆች። እሱን ራሱ የዛን ቀን ነው ያየሁት፣ አላውቀውም። ከዛ በኋላ ከእነሱ ጋር ይዘውን ገጠር የማላውቃቸው ሰዎች ጋር ፈጽሞ ተያይተን ማናቅ። እነሱ በሚዲያ ምናምን ያውቁኝ። የዛን ጊዜ እንግዲህ እነሱ በሚዲያ ነው የሚያውቁኝ፣ እኔ አላውቃቸውም። እየሄድን መንገዱ አለቀ፣ መኪናው መሄድበት ዶፍ ዝናብ ይዘንባል። ከዛ መንገዱ ዳር ላይ የአካባቢው ገበሬዎች በቅሎ ፈረስ ምናምን ይዘው በዛ ዶፍ ውስጥ ይጠብቁናል። እዛ እንደገና እኔ ፈረስ ላይ ምናምን ወጥቼ አላውቅም። ፈረስ ላይ ስለካ ባላንስ የሚባል ደግሞ ሌላ እንደዚህ እንትን የሚል ነገር አለ። እነሱ በእግራቸው ሆነው እኔን በጎን ይዘውኝ በእግር እየሄዱ ፈረሱን እንትን እያደረጉ ጃንጥላ ብርድ ልብስ ላይ ዶፍ ይዘንባል። ቀጭን መንገድ ያንን ጭቃ እንትን ያን በቃ በመከራ የት ነው የሚሄደው መጠራጠር ጀመርኩ። የት ነው የሚሄደው? እነማን ጋር ብቻ ነው። ለሰላሳው እንኳን አልነገርኩም። እዚህ ነው አንዳንዴ የሆነ ነገር ልብልጭ ምንድን ነው የምሰራው? ወዴት ነው? እነማን ናቸው እየወሰዱኝ ያሉት? ውስጤ ጥርጣሬ ምናምን ሁሉ በቃ አይደል። ግን ቤተክርስቲያን ነው የምሄደው ምናምን። ስደርስ ዳገቱ ላይ ያለ ቤተክርስቲያን የሃሮ ቅዱስ ሚካኤል ቤተክርስቲያን ፈርሶ አንድ ጎኑ ፈርሶ አላየውም። እስማ እንዴት እንዳስለቀሰኝ። እዛ በቃ እነዚህ ገበሬዎች ምንም የማያውቁ ናቸው የሚያገለግሉበት ቦታ። በቃ ተናቀስ በቃ እነሱ ምንድን ነው ማደርገው? በቃ ከዛ በቃ እዛ ቆየን። እንግዲህ እግዚአብሔር እርዳን ብለን እዛ እስኪ በህዝብ እንትን ይበል ያንን ታሪክ የተወሰነ ታሪክ ምናምን ወሰድኩ። የዛን ጊዜ ፋና ላይ ፕሮግራም ነበረን አዲስ ጣዕም ከቢኒ ጋር። ፋና ላይ ብዙ ተደማጭ ነው። በተደጋጋሚ ሳቀርብ እንዳለ ሰው ወደዛ መጉረፍ አይጀምርም። ከዛ ዲያቆን አበበም ደግሞ ብልጥ ነው። ሰውን እየመዘገበ በአድራሻቸው ስልካቸውን በሙሉ ይወስዳል ምናምን። ከዛ የሄደ ሁሉ ያለውን አራግፎ ነው ይመጣው። እንደዛ እያለ እዛ አሃዱን ስንከፍት አሃዱ ላይ የመጀመሪያዎቹ ፕሮግራሞች እኮ የሃሮ ቅዱስ ሚካኤል ቤተክርስቲያን ጉዞ ጭራሽ ተጀመረ። ከዚህ ከእስጢፋኖስ ጋር መኪና አይነት ተደርድሮ አካባቢው ከአቅሙ በላይ ህዝብ እየሄደ በህዝብ መዋጮ ያኛው እንዳለ ሆኖ ሌላ ቤተክርስቲያን ገበሬው መሬት ሰጥቶ ተሰርቶ ለምርቃ ተጠራ። ምርቃቱን ደግሞ ከውጭ ያሉ ዩቲዩበሮች ምኖች ለሚካኤል ምርቃ ብለው የስንትና ስንት ሙክት በሬዎች በቃ እንደዚህ ነው የተሰራው በህዝብ ነው ተብሎ ሌላ ነገር እንዳይገባ ተብሎ የህዝብ ገንዘብ ነው እሱ እንትን ሲል ደግሞ ለካ የመረቃው ጊዜ የካህናት ደግሞ ልብስ ምን እንትኑ መስቀሉ እሱን ይዞልኝ አይመጣም ዲያቆን አበበ እንዴ ይሄም አለ እንዴ አቤ በለው አለቀስ ወደ ስንት መቶ ሺህ ብር ነው እሱ ሚሊዮን አልገባም። ከዛ እኔ ጋር ጓደኛ አዜብ ወዲያው እሷ ምንም ፕሮግራም አልነበራትም የመጣችበት። እሱማ ዲያቆን አበበም ደፋር ነው ይሄን እኮ ይዤለት መጥቼ ነው የሚደነግጠው ምናምን እዛው አየችና ትልቁም ብር አትከበውም እዛው። ከዛ ወዲያው እሱም አለቀ። አሁን እንግዲህ ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስ እና የዛ አካባቢ የአጉረ ስብከቱ ዋና ናቸው። ከቤተ ክህነት የመጣውን የበኩረት ጓንነት ማድረግ ቤተ ክህነቷ የሰጠችኝን በእሳቸው አማካይነት በጣም በጣም ደስተኛ ነኝ። በጣም ደስ የሚል ነገር ነው። የመታተርህ
የመፈለግህ የማሰስህ የመበርታት ትልልቅ መድረኮች ላይ ተገኝተህ ትውልድን በማንቃት ሀገር በማንቃት መንግስትን አቅጣጫ በመስጠት የማይመስሉ ነገር ሊመስሉ ይችላሉ። መድረክ ላይ በመናገርህ ሰዎች ቁጭ ብለው የሚማሩ አሉ። እነዛን ሁሉ በመስራት እግዚአብሔር ቀንና ሰዓት ቆጥሮ ትልቅ ማዕረግ ነው ይሄ። እኔ ትልቅ ማዕረግ ብዬ ነው የማስበው እና በአባቶች በቤተክርስቲያን የተሰጠህ በኩረት ትጉሃን እንግዲህ የትጉሃን መጀመሪያ ዋና እንደማለት ይመስለኛል እና ትርጓሜው አሁንም በርታልን። እግዚአብሔር አምላክ ጉልበትህን፣ እውቀትህን፣ ጥበብህን ይባርክ። አዲስ ምዕራፍ ፖድካስት ላይ ግን መተህ ጊዜህን ሰጥተህ ይህን ሁሉ ሰዓት ረጅም ሰዓት ለሰጠህን ቃለ ምልልስ በአዲስ ምዕራፍ ፖድካስት ታዳሚዎችና በአዲስ ምዕራፍ ፖድካስት ጠቅላላ የካሜራ ክሮስም እጅግ በጣም በጣም ከፍ ያለ ምስጋና ማቅረብ ወዳለሁ። እኔም ብንዬ ሁላችሁም አዲስ ምዕራፍ ፖድካስቶች በጣም ነው ማመሰግናችሁ። ውስጤ ያለውን ነገር እንዳወራ እንድናገር ስላደረጋችሁኝ። መቼም የቤተ ክርስቲያን ነገር ከተነሳ አንድ ነገር ብቻ ብዬ ልጨርስ። በህይወት ዘመኔ እንዲሳካ ከምፈልገው ነገርና ከጀመርነው ነገር አንዱ ራስ ዳሽን ላይ ተራራው ላይ 4000 ሜትር ወደ ላይ ሰሜን ተራራ ላይ ቅዱስ ያሬድ የተሰወረበት ደብረሃዊ ቅዱስ ያሬድ ገዳም አለ እና ያንን ቦታ የማልማት ፕሮጀክት ማህበር መስርተን የጥንት 1500 ዓመት ነው ቤተክርስቲያኑ አርጅቶ ነበረ። እሱን አሁን አሰርተን ጨርሰናል። ግን ያ ቦታ በዛ ብቻ መሆን ስለሌለበት የዓለም ማማ የቤተክርስቲያን ማማ የቅዱስ ያሬድ ማማ 4000 ጫማ ላይ ያለ ቦታ ላይ እሱ ላይ የቅዱስ ያሬድን የዝማሬ የሽብሸባ የቅኔ ማዕከል የሚሆን ትልቅ ፕሮጀክት ተቀርጾ እየሰራ ነው። የኢትዮጵያ አርኪቴክቸሮች ማህበር ያንን ዲዛይን ሰርቶ በነፃ ሰርቶ ስንት ሚሊዮን ብር ስራ ሰጥቶናል። በነፃ እናመሰግነዋለን። ያንን ለመስራት አሁን ትልቅ እንቅስቃሴ ላይ ነው ያለነው። ቤተ ክህነት ቤተክርስቲያኒቱን ፕሮጀክቱን በጸጋ ተቀብለዋለች። እዚህ እንግዲህ የዛሬ 3-4 ዓመት አካባቢ በተጠና ጥናት ወደ 4 ቢሊዮን ብር ነው የሚፈጀው። አሁን በጣም ሊጨምር ይችላል። ነገር ግን በጣም ቢጨምር በህዝብ ትብብር የሚሰራ ኢትዮጵያን በዓለም ላይ በጣም ከፍ የሚያደርጋት ለልጅ ልጆቻችን ለትውልድ ቅዱስ ያሬድ 1500 ዓመታት ስሙ እንደሚጠራ ሁሉ ያ ቦታ ላይ እኛ ያንን ከሰራን የኛም አሻራ በቅዱስ ያሬድ ውስጥ የምናስቀምጥበት ቅዱስ ያሬድን ከፍ ኢትዮጵያን ከፍ የምናደርግበት ታሪክ ይሆናልና ለዚህ ደግሞ ሁላችንም እንድንረባረብ ፖድካስታችሁ ይህንን ነገር በየጊዜው እንዲሰራበት ጥሪ ያቀርባለሁ። ስለ ቅዱስ ያሬድ እየነገርከኝ ነበር። ዳሽን ተራራ ላይ 4000 ጫማ ላይ የሚሰራ ታሪካዊ ቅዱስ ያሬድን የሚያስተዋውቅ ብቻ ሳይሆን በዓለም ታሪክ ውስጥ የመጀመሪያው የሚሆን የቅዱስ ያሬድ መታሰቢያ እየሰራችሁ ነው። በተመሳሳይ ሁኔታ እንዳልከው ሁለቱም እምነቶች ላይ ደግሞ መሰሩት ነገር አለ። እስቲ ስለሱ ንገረኝ። እስልምናው ሃይማኖት ላይም የኛ የራሳችን ለምሳሌ የሐረርን የአሹራ በዓል ዶክመንተሪ ፊልም ሰርተን እሱም እንደዚህ ታዋቂ ፊልማችን ነው። ከዛ ውጪ የሐረርን የ1000 ዘመን ታሪክ ሚሊኒየም የሐረር ሚሊኒየም ተብሎ 1999 ዓ.ም ያንን ታሪክ የሰራ ነው እኛ ነን። ከሐረሪዎች ጋር ሆነን በጣም ምንኮራበት ክብር ያገኘንበት። ከዛ በተረፈ አልነጃሽን መስጊድ ውቅሮ ውስጥ ያለው ትግራይ ውስጥ ያለውን ታሪኩን ነብዩ ቤተሰቦች የመጡበት ያረፉበት እስልምና ወደ ኢትዮጵያ እንዴት እንደመጣ እንደተስፋፋ ከኢትዮጵያዊነት ጋር እንዴት እንደተዋደ ያንን ታሪክ ዓለም ገና ስለ ኢትዮጵያ እስልምና እኮ ገና አላወሳንም። ስለ አልነጃሽ እኮ ገና መች ተነገረ። በደንብ እኮ ለቱሪዝም ገና አላዋል ነው። እዛ ላይ በጣም የሚሰሩ ስራዎች አሉ። ብዙ ብራናዎች አሉ። ለምሳሌ በአረብኛ የተጻፉ የእስልምና ታሪኮቻችን እነሱን ገና ለዓለም አላስተዋወቅንም እና እነዚህን ገና ምንሰራቸው ናቸው። ብዙ የቤት ስራዎች አሉ። ሀገራችንን ሰላም ካደረግን አንድነት ካመጣን በሁለቱ ሃይማኖቶቻችን ብቻ የዓለም በቃ የቱሪዝም የእምነት
ቦታ ሴንተር የዓለምን አይን መሳብ እድል ይኖራል። ከክርስቶስ ልደት በፊት የተሰሩትም ኢትዮጵያ ውስጥ አሉ። ስለዚህ ከኦሪት እስከ አዲስ ኪዳን ድረስ የምትተርክ ሀገር ናት። ይሄ ሁሉ ገና በደንብ ዶኪሜንት ያልተደረገባት ሀገር ስለሆነች ምንሰራባት ናት። እጅግ በጣም ነው የማመሰግነው። በርካታ ነገሮችን ነው የዳሰስ ነው። ኢትዮጵያዊነት ላይ ቆመን በሀገር አትደራደርም። በእያንዳንዱ በተናገርካቸው ነገሮች ላይ ትውልድ ቀርጸሃል፣ ሀገር አስቀጥለሃል፣ መንግስትን መንገድ አስይዘሃል። የግድ ፖለቲካ ውስጥ መግባት የለብህም። የምትናገራቸው ነገሮች ለሀገር እስከጠቀሙ ድረስ የሚሰማው አካል አቅጣጫውን ያስተካክላል እና አንተን የሚያደምጡ አንተን የሚሰሙ በርካታ ሰዎች ብዙ ነገር እንደተማሩ ይሰማኛል። ትልቅ ትምህርት ያገኘንበት እጅግ በጣም የተደሰትኩበት ጊዜ ነበር። ለሰጠህን ጊዜ በጣም እያመሰገንን እግዚአብሔር አምላክ በእድሜና በጤና ይጠብቅ፣ ሁላችንን ይጠብቅ፣ በጥበብ ያቆየ፣ ሁላችንንም ያቆየን ይጠብቀን። ቢንዬ በጣም ነው አመሰግነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይህ አዲስ ምዕራፍ ፖድካስት ነው። ተከተሏቸው። ብዙ የኢትዮጵያዊነት ወግ፣ የኢትዮጵያ ታሪክ፣ የኢትዮጵያ ባህል፣ የኢትዮጵያ ማንነት፣ የኢትዮጵያ ሃይማኖት፣ የኢትዮጵያ ታላላቅ ሰዎች የሚዘከሩበት፣ የሚቀርቡበት፣ የሚያወጉበት ነውና አዲስ ምዕራፍ ፖድካስት ከእናንተ ጋር ይሁን።